ሰላም ውድ ተማሪዎች ሰላም ለእናንተ ይሁን እንዴት ናችሁ ቸሬ ነኝ በ2019 የዩኒቨርሲቲ ኢንትራንስ ኤግዛም የምትወስዱና እንዲሁም ደግሞ ከዛ በኋላ በ2020 በ2021 እያለ የሚሄድ የዩኒቨርሲቲ ኢንትራንስ ኤግዛም የምትወስዱ ተማሪዎች እንግዲህ የሚገርም ፕሮጀክት አዘጋጅተንላችኋል ፕሮጀክቱ ምንድነው ከ600 ከ595 በላይ ማምጣት ነው ይሄንን ውጤት ለማምጣት እንግዲህ ፐርፌክት በሚባል ደረጃ መሄድ ከናንተ ይጠበቃል ለዛ ደግሞ እኛ ያለንን ልምድ በትሬኒንግ መንገድ አዘጋጅተንላችኋል ማለት ነው ይሄንን ትሬኒንግ እስከ መጨረሻው ድረስ አብራችሁን ከሆናችሁ በእርግጠኝነት የዩኒቨርሲቲ ኢንትራንስ ኤግዛም ላይ ሃይ ስኮር ማድረግ ምን ያክል ቀላል እንደሆነ ዲቴል አንድ በአንድ የማሳያችሁ ይሆናል ማለት ነው ይህ ስልጠና ቲዮሬቲካል ብቻ አይደለም አንድ በአንድ ኤግዛም እንዴት እንደሚዘጋጅ ከየት እንደሚዘጋጅ እንዴት እንደሚወጣ ኢቭን ምርጫዎቹ ሳይቀር እንዴት ኦርጋናይዝድ እንደሚደረጉ አንድ በአንድ የምናሳያችሁ ይሆናል ማለት ነው ከናንተ የሚጠበቀው እስከ መጨረሻ ድረስ አብራችሁን ትቆያላችሁ ምናልባት 595 በላይ ማምጣት አልችልም የምትሉ ተማሪዎች ልትኖሩ ትችላላችሁ ይገባኛል ይሄ ፍራቻ ነገር ግን አንድ ነገር ልትገነዘቡ የምፈልገው ነገር 595 ማምጣትና ከዛ በላይ ለማምጣት መሞከር አንደኛ የእናንተን ጥረት በጣም ትልቅ ያደርገውና 595 ባታመጡ 592 593 ታመጡ ትችላላችሁ እዛ መድረስ እንኳን ባትችሉ 585 589 587 በዚህ አይነት አካባቢ ላይ ውጤት ልታመጡ ትችላላችሁ ማለት ነው ይሄናል ደግሞ ከባድ አይደለም ቀላል የሆኑ ስትራቴጂዎችን አሳያችኋለሁ ከናንተ የሚጠበቀው እስከ መጨረሻ ይሄንን ቪዲዮ ማየት ለጓደኞቻችሁ ደግሞ ሼር ማድረግ እንዳትረሱ ይህ ስልጠና 6 ክፍሎችን በውስጡ ይዟል እነዚህን 6 ክፍሎች አንድ በአንድ አሳያችኋለሁ ማለት ነው የመጀመሪያው ሴክሽን ወይም ደግሞ የመጀመሪያው ክፍል ምንድነው የሚለው unlocking the secret of university entrance exam የዩኒቨርሲቲ ኢንትራንስ ኤግዛምን ሚስጥር አንሎክ እናደርገዋለን በትንትን አድርገን እናየዋለን ማለት ነው በዚህ ሴክሽን ስር ደግሞ ሁለት ዋና መሰረታዊ የሚባሉ ሐሳቦች አሉ እነዚህ 1.1 ኤግዛም ብሉፕሪንት ወይም ደግሞ how the exam is prepared የሚል እዚህ ጋር ብሉፕሪንት የሚል ነገር አለ ኤግዛም ብሉፕሪንት ማለት ኤግዛሙ እንዴት ነው የሚዘጋጀው ሮድ ማፑ ምን ይመስላል ኤግዛሙ የሚዘጋጅበት ዲዛይን ምን አይነት ነው የሚለው ነገር በውስጡ ይዟል ማለት ነው በዚህ ስር የትኛውም ኤግዛም ከ2003 ጀምሮ እስከ 2018 የወጡ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን በመታዩበት ጊዜ በእነዚህ ሁለት መሰረታዊ ነገሮች ላይ ያርፋሉ እሱም ኮምፒተንሲ እና መጻፋችሁ ላይ ያለ ኤክስፐሪመንት ማለት ነው ባዮሎጂ ሊሆን ይችላል ኬሚስትሪ ሊሆን ይችላል በውስጣቸው ብዙ ኤክስፐሪመንታል አክቲቪቲዎች አሉ ከዛ ውስጥ ጥያቄ ይወጣል ሶ የወጡት ጥያቄዎች ሙሉ የሶሻል ሳይንስም የናቹራል ሳይንስም እስካሁን ድረስ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ በሚዘጋጅበት ሰዓት ኮምፒተንሲ እና ኤክስፐሪመንት ያላቸው ደግሞ ኤክስፐሪመንትን ያጠቃልላል ማለት ነው ስለዚህ ሁሉም ጥያቄ አይተናዋል ባየነው መሰረት ከዚህ አልፈም ማለት ነው ስለዚህ ይሄኛው መሰረታዊ ነገር ነው የኤግዛም ብሉፕሪንት ወይም ደግሞ ኤግዛም የሚዘጋጅበት ሮድ ማፕ ነው ማለት ነው ሶ የአንድ አመት ኤግዛም እንወስድና ዲቴል አሳያችኋለሁ ሁለተኛው ነጥብ በዚህ በአንደኛው ክፍል ውስጥ ሁለተኛው ነጥብ ደግሞ ዲስትሪቢዩሽን ኦፍ ኩዌስችንስ ጥያቄዎቹ እንዴት ነው ዲስትሪቢዩት የሚደረጉት እንደሚታወቀው የምትፈተኑት ከ9ኛ ክፍል ጀምሮ እስከ 12 ክፍል ያለውን የምትማሩትን ኮንተንት የያዘ ነው ሶ ጥያቄዎቹ በምን መንገድ ነው ዲስትሪቢዩት የሚደረጉት አንደኛው የሚዘጋጀው ጥያቄ በውስጡ ምን ያክሉ ቀላል ነው ምን ያክሉ ከባድ ነው ምን ያክሉ ሚዲየም ነው የሚለውን ሁለተኛው ደግሞ የጥያቄዎች ዲስትሪቢዩሽን ቤዝድ ኦን ግሬድ 9 አለ 10 አለ 11 አለ 12 አለ አይደል በምን መንገድ ነው ዲስትሪቢዩት የሚደረጉ የሚለውን ዲቴል የማሳያችሁ ይሆናል ማለት ነው አንደኛው ሴክሽን በዚህ እንጨርሳለን ሁለተኛው ሴክሽን ደግሞ አይደንቲፋይንግ ኮር ስተዲ ሪሶርስ አሁን ያልኳችሁን ከ595 በላይ ስኮር ለማድረግ ስድስቱንም ሳብጀክት በሶሻልም በናቹራልም ምን አይነት ሪሶርስ ነው መጠቀም ያለብን የሚለውን ነገር ማወቅ ከናንተ ይጠበቃል የትኛውን ነው ቅድሚያ መስጠት ያለብኝ የትኛውን ነው ማጥናት ያለብኝ ኤግዛም የሚያተኩረው የትኛው ላይ ነው የሚለው ነገር በደንብ ማወቅ ከናንተ ይጠበቃል ማለት ለምሳሌ በዚህ በሴክሽን 2 ስር ወይም በሁለተኛው ክፍል ስር የምታዩት 4 ነጥቦች አሉ the king's textbook ይለናል በቃ ለ595 ለማምጣት የናንተ ንጉስ ወይም ደግሞ ቅድሚያ ልትሰጡት የሚገባው የናንተ ገዢ መሆን ያለበት ቴክስትቡክ እንደሆነ ሁለተኛው ፖይንት ደግሞ the hidden gold mines ድብቅ የሆነ ነገር ግን ወርቅ የሚገኝበት ስፍራ ማለት ነው ሶ ለናንተም በመታጠኑበት ሰዓት ብዙ ሰው የማያስተውለው ነገር ግን የዩኒቨርሲቲ ኢንትራንስ ኤግዛም
ተደብቀው የሚገኙበት ቦታ አለ። ያንን አንድ በአንድ የማሳያችሁ ይሆናል ማለት ነው። ሶስተኛው ቱቶሪያል ቪዲዮስ። ቱቶሪያል ቪዲዮ እንዴት መጠቀም እንዳለባችሁ በደንብ አሳያችኋለሁ። ምክንያቱም ቱቶሪያል ቪዲዮ አንዳንዶች በተለያየ ዩቲዩብ ላይ ቱቶሪያል ቪዲዮ መጠቀም ጉዳት እንዳለው ይናገራሉ። በምን ወይ ብትጠቀሙ ነው ደግሞ እናንተን የሚጠቅመው የሚለውንም ደግሞ እናያለን። ቱቶሪያል ቪዲዮ አንዳንዶች ቱቶሪያል ቪዲዮን ካዩ በኋላ ወዲያው ይረሱታል። ለምን እንዳትረሱትስ እንዴት አድርጋችሁ ቱቶሪያል ቪዲዮ የምትጠቀሙት አንድ በአንድ ነው የማሳያችሁ። አራተኛው በሁለተኛው ክፍል ስር የምናየው ሪፈረንስ ቡክ ነው። ቀላል የማይባሉ ተማሪዎች የሚማሩበትን መጽሐፍ ስተው ሪፈረንስ ቡክ ይጠቀማሉ፣ ወይም አጋዥ የሚባሉ መጽሐፍቶችን እንደ መሰረታዊ ማቴሪያል አድርገው ይጠቀሙና ኢንትራንስ ወይም ደግሞ ፈተና ላይ ውጤታማ አይሆኑ። እነዚህን ሪፈረንስ ቡክ የምንላቸውን በምን መንገድ ነው የምትጠቀሙት ዲቴል የማሳያችሁ ይሆናል ማለት ነው። ሶስተኛው ክፍል ደግሞ የሚሆነው ሴክሽን 1 ሴክሽን 2 ትሬኒንጉን ከወሰዳችሁ በኋላ ሴክሽን 3 ላይ ደግሞ የዩኒቨርሲቲ ኢንትራንስ ኤግዛም እንዴት ነው የሚዘጋጀው የሚለውን ነገር እናያለን። በዚህ ስር የመጀመሪያው ፖይንት አይተም ራይቲንግ፣ ጥያቄዎቹ እንዴት ነው የሚጻፉት፣ እንዴት ነው የሚዘጋጁት የሚለውን፣ ሁለተኛው ደግሞ ሪቪው ኤንድ ሞዴሬሽን የሚባል አለ። ይሄስ እንዴት ነው የሚለውን ነገር እናያለን። ሶስተኛው ፓይለት ቴስቲንግ፣ አራተኛው ኤግዛም አሴምብሊ የሚል አለ። እነዚህንም ዲቴል የማሳያችሁ ይሆናል ማለት ነው። አራተኛው ክፍል ወይም ሴክሽን 4 which exam should I give priority practice ይለናል። ታጠናላችሁ፣ ትረዳላችሁ። ከዛ በኋላ ደግሞ ምን አይነት ጥያቄዎች ነው ፕራክቲስ ማድረግ ያለብኝ፣ የትኛውን ነው ቅድሚያ መስጠት ያለብኝ የሚለውን ነገር በደንብ ከናንተ ማወቅ ይጠበቃል። የመጀመሪያው በዚህ ክፍል የምናየው ፓስት ኤግዛምስ ያለፉ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች፣ ሁለተኛው ፓይለት ቴስት የሚባል አለ፣ ሶስተኛው ሪጂናል ሞዴል ኤግዛም የሚባል አለ። ያለፉ ዓመታት የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን ፕራክቲስ ሳታረጉ፣ ፓይለት ኤግዛም ፕራክቲስ ሳታረጉ፣ ሞዴል ኤግዛሞችን የተለያዩ የክልል ሞዴል ኤግዛሞችን ብቻ ብትሰሩ ውጤታማ ትሆናላችሁ ወይስ አትሆኑ? ዲቴል እያንዳንዷን ነገር የምናሳያችሁ ይሆናል ማለት ነው። አምስተኛው ክፍል ወይም ሴክሽን 5 ስማርት ስተዲ ኤንድ ሪቪዥን ቴክኒክስ፣ ስታጠኑ ስማርት በሆነ መንገድ እንዲሁም ደግሞ ሪቫይዝ የምትከልሱበት ምርጥ ዘዴን ደግሞ እናሳያችኋለን። በዚህ ስር 3 ነጥቦች አሉ። የመጀመሪያው ስማርት ስተዲ ቲፕስ፣ ሁለተኛው ፌመን ኤንድ አክቲቭ ሪኮል፣ ሶስተኛው ኮምፒተንሲ ቤዝድ ሪቪዥን። እነዚህ ምንም ማለት እንደሆኑ አንድ በአንድ እናያለን ማለት ነው። ስድስተኛው ክፍል ላይ ደግሞ ስንመጣ ፈተና ላይ በምትሆኑበት ሰዓት፣ አሁን ብዙ ሰው ያጠናል ይለፋል፣ ኤግዛም ላይ በሚገባበት ሰዓት ትልቅ ቻሌንጅ የሚሆንበት በዛ ሰዓት እናንተ ኮንትሮል ማድረግ የምትችሏቸው ነገር ግን ካለማወቅ የተነሳ እነዛ ደግሞ እናንተ ኮንትሮል በማድረግ ውጤታማ የማትሆኑበት ጊዜ አለ። ኤግዛም ላይ በምትሆኑበት ሰዓት የኤግዛም ሳይኮሎጂ ምን እንደሆነ ዲቴል እናሳያቸዋለን ማለት ነው። በዚህ ስር 2 ክፍሎች አሉ። ሲምፕል ፈርስት ሞመንተም ስትራቴጂ የሚባል፣ ሁለተኛው ደግሞ ኢንተርናል ስቴት ኮንትሮል የሚባል። በሴክሽን 7 ብዙ ተማሪ የሚቸገርበት ኤስኤቲ ኤግዛም እንዴት ነው መስራት አለብን የሚል ነው። ኤስኤቲ ኤግዛምን እንዴት መስራት እንዳለባችሁ በሁለተኛው ክፍል እናዘጋጅላችኋለን ማለት በሌላ ቪዲዮ ማለት ነው። የመጀመሪያ 6 ሴክሽኖችን በዚህ ቪዲዮ እንጨርሳለን። በቀጣይ ኤስኤቲን እንዴት ዲል ማድረግ እንዳለባችሁ እናግዛችኋለን ማለት ነው። አሁን ሴክሽኖችን ምን እንደሚመስሉ አይተናል። ቀጥታ ወደ ስልጠናው እንገባለን ማለት ነው። ቀጥታ ወደ መጀመሪያው ክፍል እንገባለን። ሴክሽን 1 አንሎኪንግ ዘ ሰክሬት ኦፍ ዩኒቨርሲቲ ኢንትራንስ ኤግዛም፣ የዩኒቨርሲቲ ኢንትራንስ ኤግዛምን ሰክሬት ወይም ሚስጥሩን አንሎክ እናደርገዋለን። በትነን ከፍተን እናየዋለን ማለት ነው። አንድ ነገር ማወቅ ያለባችሁ የዩኒቨርሲቲ ኢንትራንስ ኤግዛም የሚያዘጋጁ መምህራኖች ኤክስፐርቶች ናቸው፣ የተመረጡ ናቸው። ጥያቄን በሚዘጋጅበት ሰዓት ዝም ብሎ ጥያቄ አይዘጋጅም። ስለዚህ እነዚህ መምህራን ጥያቄያችሁን ሲያዘጋጁ የሚከተሏቸው ነገሮች አሉ። እሱም ኤግዛም ብሉፕሪንት ይባላል። ቅድም እንደነገርኳችሁ የኤግዛሙ ሮድማፕ፣ ኤግዛሙ ምንድነው መምሰል ያለበት፣ ምንድነው ማካተት ያለበት፣ ዲዛይኑ ምን መምሰል አለበት የሚለው ማለት ነው። ይሄንን ደግሞ ሼፕ የሚያደርጉ 2 ነገሮች አሉ። ቅድም እንደነገርኳችሁ ኮምፒተንሲ እና መጽሐፋችሁ ላይ ያሉ ኤክስፐሪመንቶች። ኦኬ፣ መጀመሪያ ኮምፒተንሲን አንስተን እናያለን። ኮምፒተንሲ ወይም ደግሞ ኦብጀክቲቭ የሚባል መጽሐፋችሁ ላይ አለ። አንዳንድ መጽሐፍቶች ላይ የዩኒቱ መጀመሪያ ላይ ኦብጀክቲቮቹ አንድ ተማሪ ይሄንን ዩኒት አጥንቶ በሚጨርስበት ሰዓት ይሄ ከሱ ይጠበቃል ብለው የሚያስቀምጡ፣ አንዳንድ መጽሐፍቶች ደግሞ የዩኒቱ መጀመሪያ ላይ
ኦብጀክቲቮቹ ይቀመጣሉ። በሁለተኛ ደረጃ ደግሞ የሴክሽኑ ኦብጀክቲቭ ይቀመጣል። ማለትም አንድ ዩኒት በውስጡ የተለያዩ ሜን ኮንተንቶች አሉት። በዛ ሜን ኮንተንት ስር ኦብጀክቲቮች አሉ። እነዛ ኦብጀክቲቮች ያንን ሴክሽን አጥንታችሁ ስትጨርሱ ከናንተ ምን ይጠበቃል የሚለው ነገር ማለት ነው። ይሄ ላይ ትኩረት የሰጠ ተማሪ ውጤት አለመስቀል አይችልም። የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራኖች ከኮምፒተንሲ ወይም ከኦብጀክቲቭ ውጪ የሆነ ጥያቄ አያዘጋጁም ማለት ነው። ምክንያቱም አንድ ተማሪ በትንሹ ሊያውቅ የሚገባው ኦብጀክቲቭ ወይም ደግሞ ኮምፒተንሲ ላይ ያሉ ነገሮችን ስለሆነ፣ ስለዚህ ሁላችሁም ተማሪዎች ጥናት በምታጠኑበት ሰዓት ማድረግ ከናንተ የሚጠበቀው ምንድነው? ያንን ዩኒት ከፍታችሁ ጥናት ከመጀመራችሁ በፊት ዩኒቱን ስትጨርሱ ከናንተ ምን እንደሚጠበቅ፣ ከዛ ደግሞ የሆነን ሜን ኮንተንት ስታጠኑ ሜን ኮንተንቱን አጥንታችሁ ስትጨርሱ ከናንተ ምን እንደሚጠበቅ ኦብጀክቲቭን ማወቅ ከናንተ ይጠበቃል ማለት ነው። አጥንታችሁ ከጨረሳችሁ በኋላ አሁን ይኸውላችሁ የዩኒቱን አይታችኋል ከናንተ ምን እንደሚጠበቅ። ከዛ ወደ ሜን ኮንተንቱ ነው የምትሄዱት። ሜን ኮንተንቱን ደግሞ ስትጀምሩ መጀመሪያ ላይ አሁንም ኦብጀክቲቭ ይቀመጣል። ያንን ኦብጀክቲቭ አይታችሁ ጥናታችሁን ታጠናላችሁ። ያችን ሴክሽን ብቻ አጥንታችሁ ስትጨርሱ ተመልሳችሁ አክቲቭ ሪኮል ሜተድ የሚባል አለ። የተረዳችሁትን ከውስጣችሁ በማውጣት በማብራራት ማለት ነው። ይሄ ለረጅም ጊዜ እንድታስታውሱ ስለሚረዳችሁ ሴክሽኑ አጥንታችሁ ከጨረሳችሁ በኋላ የሴክሽኑ መጀመሪያ ላይ ያለችውን ኦብጀክቲቭ አንድ በአንድ ማብራራት ከናንተ ይጠበቃል ማለት ነው። እንደዚህ አድርጋችሁ የምታጠኑ ከሆነ በእርግጠኝነት የዩኒቨርሲቲ ኢንትራንስ ኤግዛም ላይ ስኮር ማድረግ ትችላላችሁ። ስለዚህ አሁን ኦብጀክቲቭ ላይ መሰረት ያደረገ ነው ጥያቄ የሚወጣላችሁ ብዬ ዝም ብዬ አላልፋችሁም። ሶሻሎችንም ናቹራሎችንም ያማከለ ማሰን ወስጄ ያሳያችኋለሁ። የ2017 ኤግዛም እንወስድና በምን መልኩ እንደመጣ አንድ በአንድ የማሳያችሁ ይሆናል ማለት ነው። ኦኬ እንቀጥል። እንደምታዩት ይሄ የመጀመሪያው ላይ የምታዩት የ2017 ጥያቄ ነው። ይህንን ጥያቄ በሚያዘጋጁበት ሰዓት ምን አይነት ኮምፒተንሲ ወይም ኦብጀክቲቭ ተጠቅመዋል ካላችሁ እንደምታዩት እዚህ ጋር ተቀምጦላችኋል ማለት ነው። ይሄው ቀጥታ ይሄኛው ጥያቄና ይሄ ኦብጀክቲቭ የተገናኘ ነው ማለት ነው። ስለዚህ ይሄንን ኦብጀክቲቭ በደንብ ከተረዳችሁ ይሄንን ጥያቄ ለመስራት አትችሉ። ጊዜ ስለሚወስድ ቶሎ እያሳለፍኩ የማሳያችሁ ይሆናል ማለት ነው። ሁለተኛ ጥያቄንም በምታዩት ሰዓት ይሄው ቀጥታ ከዚህ ጋር ነው የሚገናኘው ጥያቄው። ሶስተኛ ጥያቄንም ብታዩት አራተኛንም እንደምታዩት ነው። አምስተኛም እንደምታዩት ነው። ስድስተኛ ሰባተኛ እያለን ይኸውና እያሳለፍኩ ላሳያችሁ። እንደምታዩት ነው። ይኸውና ሁሉም ጥያቄዎች በሚባል ደረጃ ኦብጀክቲቭ ላይ መሰረት ያደረጉ ናቸው። ይህንን ፒዲኤፉን እንለቅላችኋለን። ለብቻም የሰራነው ቪዲዮ ስላለ ዩቲዩብ ላይ ማየት ትችላላችሁ። ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን ማለት ነው። እንደምታዩት 60ውም ጥያቄ ኦብጀክቲቭ ቤዝድ ናቸው ማለት ነው። ስለዚህ አንድ ተማሪ ከ595 በላይ ማምጣት ከፈለገ ኦብጀክቲቭን ያህል ከሱ ምን እንደሚጠበቅ ያጠናል። ተመልሶ ኦብጀክቲቮችን ከተረዳው ነገር ላይ ተነስቶ ማብራራት አለበት ማለት ነው። ይህንን እንደዚህ ካየን ሁለተኛው የኤግዛም ብሉፕሪንት ወይም ደግሞ የኤግዛማችሁ ሮድማፕ የሚያጠቃልለው መጽሐፋችሁ ላይ ያለው ኤክስፐሪመንቶችን ነው። አብዛኛውን ኬሚስትሪና ባዮሎጂ ላይ ይገኛሉ እነዚህ ኤክስፐሪመንቶች ማለት ነው። ኤግዛም ላይ ይካተታል። እነዚህን ኤክስፐሪመንቶች በምትሰሩበት ሰዓት በሁለት መንገድ መስራት ትችላላችሁ። እንደነገርኳችሁ ፐርፌክት የሆነ ዝግጅት ማድረግ የምትፈልጉ ካላችሁ ቴክስት ቡካችሁ ላይ ያሉ ኤክስፐሪመንቶችን ሙሉ በተቻለ መጠን ብታዩዋቸው፣ ፕራክቲስ ብታደርጓቸው፣ ብታውቋቸው መልካም ነው። ነገር ግን ደግሞ ሁሉ ማሰልች ሊሆንባችሁ ይችላል። ስፔሲፊክ ነገር ላይ ደግሞ ማተኮር ካለባችሁ ኦብጀክቲቭ ወይም ለርኒንግ ኮምፒተንሲ ላይ የሚጠቀሱ ኤክስፐሪመንቶች አሉ። እነዚህን ግን በምንም ታምር ማለፍ የለባችሁ። ምን ላይ የሚጠቀሰውን ኦብጀክቲቭስ ወይም ደግሞ ኮምፒተንሲ ላይ የሚጠቀሱትን ኤክስፐሪመንቶች ግን በፍጹም ማለፍ የለባችሁም፣ ማወቅ አለባችሁ ማለት ነው። ባዮሎጂ፣ ኬሚስትሪ። እነዚህን ኤክስፐሪመንቶች ፕራክቲስ በምታደርጉበት ሰዓት ማወቅ ያለባችሁ ነገሮች አሉ። የመጀመሪያው ያንን ኤክስፐሪመንት የምትሰሩት ዓላማው ምን እንደሆነ፣ ግቡ ምን እንደሆነ ማወቅ ከናንተ ይጠበቃል። በሁለተኛ ደረጃ ደግሞ ማቴሪያልስ ኤንድ አፓራተስ፣ ያንን ኤክስፐሪመንት ለመስራት ምን አይነት ሰብስታንስ ነው የምትጠቀሙት? ሰብስታንሱ ብቻ ሳይሆን ምን አይነት ዲቫይስ ነው የምትጠቀሙት ወይም ምን አይነት ቱል ነው የምትጠቀሙት የሚለው ማለት ነው። እናም ለምንድን ነው የምትጠቀሙት?
እንዴት ነው የምትጠቀሙት የሚለው ነገር ማወቅ ከናንተ ይጠበቃል ማለት ነው። በሶስተኛ ደረጃ ደግሞ ማወቅ ከናንተ የሚጠበቀው እነዛን ኤክስፐሪመንት ለመስራት የምትሄዱት ስቴፖች አሉ። እነዛ ስቴፖች ምን እንደሆኑ ማወቅ ከናንተ ይጠበቃል ማለት ነው። በአራተኛ ደረጃ ይሄ ብዙ ጊዜ ባዮሎጂ ላይ ነው የሚካተተው ቫሪያብልስ ኢንዲፔንደንት፣ ዲፔንደንት፣ ኮንትሮልድ ቫሪያብልስ የሚባሉ አሉ። ስለዚህ እነዚህ ነገር ባዮሎጂ ላይ ደግሞ ትኩረት መስጠት አለባችሁ ማለት ነው። ከዚህ እነዚህኞቹ በተጨማሪ በመጨረሻ ኤክስፔክትድ ሪዛልት ኤንድ ኮንክሉዥን የሚጠበቀው ሪዛልት አለ። ኤክስፐሪመንቱ ስትሰሩ ያገኛችሁት ሪዛልት አለ። ከዛም በኋላ ኮንክሉዥን ደግሞ መደረግ አለበት አይደል? እነዚህ ነገሮች በደንብ ማሟላት ከናንተ ይጠበቃል ማለት ነው። ሳምፕል ጥያቄ ብዙ ጥያቄዎች ቢኖሩም ከኬሚስትሪ አንድ ጥያቄ አምጥቼላችኋለሁ ማለት ነው። እንደምታዩት የ2017 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ነው። ይሄን ጥያቄ ለመስራት መጽሐፋችሁ ላይ ያለች ኤክስፐሪመንት አለች። እሷን መስራት ከናንተ ይጠበቃል። ቀደም እንደነገርኳችሁ ሁሉንም ኤክስፐሪመንቶች ለመስራት አዳጋች ወይም አሰልቺ የሚሆንባችሁ ተማሪዎች እንደምታዩት ግሬድ 11 ኬሚስትሪ ዩኒት 3.4 እዚህኛው ሜን ኮንተንት ስር የሆነች ኮምፒተንሲ አለች። እቺኛው ኮምፒተንሲ ማለት ነው። እቺ ኮምፒተንሲ እዚህ ጋር እንደምታዩት በኤክስፐሪመንት መልኩ አስቀምጦላችኋል። ይህንን በምታጠኑበት ሰዓት ይህንን ኤክስፐሪመንት በምትሰሩበት ሰዓት ይህንን ካሟላችሁ ይህንን ኤክስፐሪመንት በምትሰሩበት ሰዓት እንደምታዩት ቺፕስ የምትላለች እዚህ ጋር ይህንን ኤክስፐሪመንት አወቃችሁ ማለት ሰራታችሁ ተረዳችሁ ማለት ይሄኛውን የማትሪክ ጥያቄ መስራት ከናንተ ይጠበቃል ማለት ነው። ስለዚህ እንደ አጠቃላይ ኤክስፐሪመንቶችን በምትሰሩበት ሰዓት በሁለት መንገድ መስራት ትችላላችሁ። ፐርፌክት የሆነ መንገድ መሄድ ከፈለጋችሁ መጽሐፋችሁ ላይ ያሉ ኤክስፐሪመንቶችን መስራት ትችላላችሁ። ኤግዛም ተኮር የሆነ ወይም ደግሞ ሌላውን ኤክስፐሪመንት መስራት አሰልች የሆነባችሁ ደግሞ ኦብጀክቲቭ ወይም ደግሞ ኮምፒተንሲ ላይ የሚጠቀሰውን ኤክስፐሪመንት ሂዳችሁ መስራት ከናንተ ይጠበቃል ማለት ነው። በመጀመሪያው ሴክሽን ሁለተኛው ፖይንት ደግሞ የምናየው ዲስትሪቢዩሽን ኦፍ ኩዌስችንስ ነው። ጥያቄዎች እንዴት ነው ዲስትሪቢዩት የሚደረጉት የሚለውን ነው የምናየው። የመጀመሪያው ዲስትሪቢዩሽን ኦፍ ዩኒቨርሲቲ ኢንትራንስ ኤግዛም ኩዌስችንስ ኢን ዘ ኤግዛም ላይ ዲስትሪቢዩት የሚደረጉት የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች በምን መንገድ ነው ስንል 30% ኢዚ ጥያቄዎች ናቸው። ማንኛውም ትንሽ ያጠና ሰው ሊመልሳቸው የሚችላቸው ጥያቄዎች ናቸው። የጥያቄው 60 ከሆነ የ60ው ጥያቄ 30% ቀላል ጥያቄ ነው የሚሆነው ማለት ነው። 100 ከሆነም የ100 30% ቀላል ጥያቄ ነው የሚሆነው። ቀላል ስንል ምን አይነት ካለን በኋላ እናየዋለን። ቤዚክ የሆኑ ወይም ደግሞ በማስታወስ የምትመልሷቸው ዳይሬክት ፋክትስ የሆኑ ዲፊኒሽን የሆኑ ሲምፕል ፎርሙላዎችን እነዚህ ልትጠየቁ ትችላላችሁ ማለት ነው። ስለዚህ ከሚዘጋጅላችሁ ጥያቄዎች ውስጥ 30%ቱ በጣም ቀላል ጥያቄዎች ናቸው። 50% ደግሞ ሚዲየም ጥያቄዎች ናቸው። ሚዲየም ጥያቄዎች ማለት ከቀላሉ ትንሽ ከፍ ያለ ከከባዱ ደግሞ ትንሽ ዝቅ ያለ መካከለኛ ጥያቄዎች ደግሞ አሉ። እነዚህ ደግሞ የተለያዩ ስቴፖችን ተጠቅማችሁ ካልኩሌት የምታረጓቸው አይነት ጥያቄዎች ሊሆኑ ይችላሉ ማለት ነው። ወይም ደግሞ ትንሽ ከቤዚክ ከዴፊኒሽኑ ወጣ ያለ ካጠናችሁት ኮንሴፕት ከተረዳችሁት ኮንሴፕት ተነስታችሁ ልትመልሱት የሚገቡ ጥያቄዎች ናቸው እነዚህ 50% ማለት ነው። 20% ጥያቄው ደግሞ ያው ያጠና ሁሉ 100 ማምጣት የለበትም። ያጠና ሁሉ 95 ማምጣት የለበትም። ከጎበዝ ተማሪዎች መካከል ደግሞ ልዩነት የሚፈጥሩ ጥያቄዎች አሉ። እነዚህን ደግሞ ዲፊካልት ኩዌስችንስ እንላቸዋለን። 20% ናቸው፣ ጥቂቶች ናቸው። ስለዚህ ያጠና ተማሪ ከከባድ ውስጥ ትንሽ መመለስ ቢችል ሚዲየም እና ቀላል ጥያቄዎችን ግን በደንብ መስራት ይችላል። ከናቹራል ሳይንስ ኬሚስትሪ 100 ተመለሰ ሲባል ሰምታችኋል። ባዮሎጂ፣ ማስ፣ ፊዚክስ 100 የመለሱ ተማሪዎች አሉ። እናንተ መስራት ትችላላችሁ። ከሶሻል ሳይንስ ኢኮኖሚክስ 100፣ ጂኦግራፊ 100፣ ሂስትሪ 100 ሊመለስ ይችላል ማለት ነው። ስለዚህ እነዚህ አይነት ጥያቄዎች እንዳሉ ማወቅ ከናንተ ይጠበቃል። ለምንድን ነው ይሄን ማወቅ የሚጠበቅብኝ ልትሉ ትችላላችሁ። 30% ቀላል መሆኑ ለምን ማወቅ አስፈለገ? 50% ሚዲየም መሆኑ ለምን አስፈለገ? የሚለው በጣም ትልቅ ሚስጥር አለው። በኋላ ላይ የምነግራችሁ ይሆናል ማለት ነው። በሁለተኛው ክፍል ስር ሁለተኛው ፖይንት ደግሞ ሙላ አስጀምሮና ኦኬንም ሴቭ ላድርገው እንዴ። በዚህኛው የምናየው ደግሞ ዲስትሪቢዩሽን ኦፍ ኩዌስችንስ ቤዝድ ባይ ግሬድ ነው። እንደሚታወቀው የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄያችሁ በሚዘጋጅበት ሰዓት
ከ9ኛ ክፍል እስከ 12ኛ ክፍል ድረስ ያሉትን ያካትታል። ነገር ግን ጥያቄዎች ከእያንዳንዱ ግሬድ እኩል አይደለም የሚዘጋጁት። አብዛኛው ጥያቄዎች ከግሬድ 11 እና 12 ሲሆኑ የተወሰኑ ጥያቄዎች ደግሞ ከግሬድ 9 እና 10 ይሆናሉ። ለምንድን ነው ብዙ ጥያቄ ከግሬድ 11 እና 12 የሆነው? ለምንድን ነው ከ9 እና 10 ያልሆነው በምንልበት ሰዓት አንደኛ ሰፋ ያሉ ኮንሴፕቶች የ11ኛ እና 12ኛ ክፍል ላይ ይገኛሉ። በሁለተኛ ደረጃ ደግሞ ብዙ በሚባል ደረጃ የ9ና የ10ን ኮንሴፕቶች በውስጣቸው አቅፈው ይዛሉ ማለት ነው። በዚህ አማካኝነት በጣም ብዙ ጥያቄዎች ከ11 እና ከ12 ሲዘጋጅ የተወሰኑ ጥያቄዎች ደግሞ ከግሬድ 9 እና 10 ይዘጋጃል ማለት ነው። 70% ያክል ከግሬድ 11 እና 12 የሚዘጋጅ ከሆነ 30% ያክል ከግሬድ 9 እና 10 ይዘጋጃል ማለት ነው። 65% ያክል ከግሬድ 11 እና 12 ከተዘጋጀ 35% ደግሞ ከ9 እና 10 ይዘጋጃል። ብዙ ጥያቄ ከግሬድ 9 እና 10 ወጣ ከተባለ 60% ከ11 እና 12 ሲሆን 40% ደግሞ ከ9 እና 10 ይሆናል ማለት ነው። እንደ አጠቃላይ ግን ከ40% በፍጹም ሊያልፍ አይችልም። ይህንን ግምት ውስጥ በማስገባት የ11ኛ እና 12ኛ ላይ በጣም ትኩረት ሰጥታችሁ በሱ ውስጥ የተካተቱ ኮንሴፕቶች ደግሞ ከ9 እና 10 ላይ ልታውቋቸው የሚገቡ እነሱን ካወቃችሁ በኋላ 9 እና 10 ላይ ብቻ ደግሞ የሚገኙ ኮንሴፕቶች አሉ። እነሱ ላይ ደግሞ በጣም ትኩረት መስጠት ከናንተ ይጠበቃል ማለት ነው። የመጀመሪያውን ሴክሽን ስልጠና በዚህ መልኩ ከጨረስን ወደ ሁለተኛው ሴክሽን እናልፋለን። የሁለተኛው ሴክሽን የሚያስረዳችሁ አይደንቲፋይንግ ኮር ስተዲ ሪሶርስ ይላል። 595 በላይ ለማምጣት ትልቅ ፕሮጀክት ከያዛችሁ ያንን ፕሮጀክት ለማሳካት ምን አይነት ሪሶርስ ልጠቀም የሚለው የአብዛኛው ተማሪ ጥያቄ ሊሆን ይችላል። የምትጠቀሙት ሪሶርስ የመጀመሪያው ቴክስት ቡክ ነው። እዚህ ጋር እንደምታዩት the king is ቴክስት ቡክ ይላል። ይህንን ውጤት ለማሳካት የየትኛውም መጽሐፍ የየትኛውም ሪፈረንስ ኪንግ ወይም ንጉሱ ማን ነው? ቴክስት ቡክ ነው ማለት ነው። ስለዚህ ለቴክስት ቡክ መገዛት አለባችሁ። ቴክስት ቡክ ላይ ያለውን ነገር ማወቅ አለባችሁ። ቴክስት ቡካችሁን መረዳት አለባችሁ ማለት ነው። ይህ ቴክስት ቡክ the ultimate source ይባላል። ትልቁ ሪሶርስ መሆን ያለበት ግዙፉ ሪሶርስ ሊሆን የሚገባው ቴክስት ቡክ ነው ማለት ነው። የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራኖች ያዘጋጁት ጥያቄ ሪቪው በሚደረግበት ሰዓት ኮንሴፕቱ ቴክስት ቡክ ላይ ከሌለ ጥያቄው የማትሪክ ጥያቄ ላይ አይመጣም ማለት ነው። እያንዳንዷ የምትወጣው ጥያቄ ስትገመገም በኮንሴፕት ደረጃ ቴክስት ቡክ ላይ ሊገኝ ይገባል ማለት ነው። ስለዚህ ቴክስት ቡክ ምንድነው? ንጉሱ ነው ማለት ነው። ሁለተኛው በዚህ ክፍል የምናየው ደግሞ the hidden gold mines ወርቅ የሚገኝበት ነገር ግን ብዙ የማያስተውለው ማለት ነው። ወይም የተደበቀ ነገር ግን ወርቅ የሚገኝበት ስፍራ ማለት ነው። ይህ ማለት ምን ማለት ነው? ብዙ ተማሪዎች የማያስተውሉት ነገር ግን የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚወጣባቸው ወይም ሊተራሊ ጥያቄዎቹ የሚገኙበት ስፍራ አለ። ያ ምንድነው ካላችሁ የመጀመሪያው learning objective or competencies፣ ሁለተኛው simple concepts። እቺ በጣም ወሳኝ ነች። ሲምፕል ኮንሴፕት ማትረዱ ከሆነ ኮምፕሌክስ የሆነውን ኮንሴፕት በምትረዱበት ሰዓት እነዚህኞቹ ቢልዲንግ ብሎክ ስለሆኑ ኮምፕሌክስ የሆነውን ለመረዳት ያስቸግራቸዋል ማለት ነው። ስለዚህ ሲምፕል ኮንሴፕት መሰረታዊ ናቸው። ምናልባት ሲምፕል ኮንሴፕቶችን ትኩረት ሳሰጡ ኮምፕሌክስ ላይ የምታተኩሩ ከሆነ አንደኛ ጊዜያችሁን ትፈጃላችሁ፣ ሁለተኛ ደግሞ ጥያቄ ላይ እንኳን የማትሪክ ጥያቄ ላይ እንኳን በምትሰሩበት ሰዓት ሲምፕል የሆኑ ነገሮች ይሸውዷቸዋል ማለት። ስለዚህ ሲምፕል ኮንሴፕቶች ላይ ማተኮር ግዴታ ከናንተ ይጠበቃል። ሶስተኛው ቀደም እንዳየነው ኤክስፐሪመንትስ ነው። አራተኛ መጽሐፋችሁ ላይ ያለ አክቲቪቲ፣ ዩኒት ሰመሪስ፣ ሪቪው ኩዌሽንስ፣ ቦልድድ ግሎሰሪ ተርምስ። እነዚህ ደግሞ ጎን ጎን መጽሐፋችሁ ላይ ቦልድድ የሆኑ ፖይንቶች አሉ። ዲፊኒሽኖች ሊሆን ይችላል፣ አንዳንድ በአክቲቪቲ መንገድም ሊቀመጡ ይችላሉ። እነዚህን ማወቅ ከናንተ ይጠበቃል ማለት። እነዚህን ማወቅ ቴክስት ቡካችሁን በደንብ እንድትረዱ ያግዟቸዋል ማለት ነው። ስለዚህ የትኛውም የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ከነዚህ አያልፉም ማለት ነው። ቅድም ሁለት ነገሮችን አይተናል። ለርኒንግ ኮምፒተንሲ ወይም ደግሞ ኦብጀክቲቭስ፣ ከዛ ኤክስፐሪመንት አይደል። እነዚህ የምንላቸው ራሱ በዚህ ውስጥ የተካተቱ ናቸው። ነገር ግን በጥያቄ መልክ በምን አክቲቪቲ የተቀመጡትን መስራት ከናንተ ይጠበቃል ማለት ነው። ሪቪው ኩዌሽንስ በደንብ ጥያቄዎችን እንድትሰሩና እንድትረዱ ያበረታታችኋል። ለዛ እነዚህን ነገር በደንብ ማወቅ አለባችሁ ማለት ነው። ከዛ ሲቀጥል ቱቶሪያል ቪዲዮስ። ቪዲዮ እንዴት ነው መጠቀም ያለባችሁ? አብዛኛው ተማሪ ቪዲዮ በሚጠቀምበት ሰዓት የሚሰራው ስህተት ምን መሰላችሁ? ቱቶሪያል ቪዲዮን ይከፍትና ቪዲዮን ያህል የገባው ይመስላል ወይ የገባት ይመስላትና ተዘጋውና ቴክስት ቡክ ጋር ስትሄድ ወይ ከትንሽ ደቂቃ በኋላ ለማስታወስ ስትሞክር አይኖርም። ለምን?
ፓሲቭ ለርኒንግ ሜትድ ስለምትጠቀሙ ነው እንደዚህ የሚፈጠረው። ስለዚህ አክቲቭ ለርኒንግ ሲስተም ወይም ደግሞ ሜትድ መጠቀም አለባችሁ። ይህንን ለማድረግ ምንድነው ከእናንተ ማድረግ የሚጠበቀው ስንል የመጀመሪያው ጥናት ከመጀመራችሁ በፊት በቪዲዮ ጥናት ከመጀመራችሁ በፊት ቴክስት ቡካችሁን ሃይላይት ማየት ከእናንተ ይጠበቃል። ለምሳሌ ዛሬ ዩኒት 1 ማጥናት ካለባችሁ ዩኒት 1ን ዝም ብላችሁ ገረፍ ማድረግ ከእናንተ ይጠበቃል ማለት ነው። ቢያንስ ምን አይነት ኮንተንት እንዳለው ማወቅ ከእናንተ ይጠበቃል። ሁለተኛው በቪዲዮ በምታዩበት ሰዓት ስፒዱን አድጀስት ማድረግ ከእናንተ ይጠበቃል። በፍጥነት የምትረዱ ተማሪዎች በኖርማል ስፒድ ማየት ከእናንተ አይጠበቅም። 2 ታይምስ አድርጋችሁ ወይም 1.5 አድርጋችሁ ከኖርማሉ መጠቀም ትችላላችሁ። ኖርማሉ 1 ፖይንት ላይ ነው ያለው 1.5 ወይም 2 አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶ የቪዲዮ ስፒድ አድጀስት ማድረግ ከእናንተ ይጠበቃል። በሶስተኛ ደረጃ ዩዝ አክቲቭ ለርኒንግ ሜትድ። ቅድም እንደነገርኳችሁ እንዳትረሱ የሚያደርጋችሁ አንደኛው ምንድነው? አክቲቭ ለርኒንግ ሜትድ ነው። ምን ማለት ነው ይሄ ልትሉ ይችላል። ይኸውላችሁ ቪዲዮ ላይ አንድ ኮንሴፕት ካብራራ በኋላ ቪዲዮን ፖዝ አድርጋችሁ ስለተረዳችሁት ኮንሴፕት ለማብራራት መሞከር አለባችሁ ማለት ነው። የተረዳችሁትን ነገር ሰው እንዳለ አድርጋችሁ ማብራራት ከናንተ ይጠበቃል ማለት ነው። እንደዚህ የምታደርጉ ከሆነ ያጠናችሁትን ነገር ልትረሱት አትችሉም ማለት ነው። ዝም ብላችሁ ከመቀበል የተቀበላችሁትን ነገር ደግሞ በቀላል መንገድ ለማስረዳት መሞከር ከናንተ ይጠበቃል። በመጨረሻም የሆነ ኮንሴፕት ቪዲዮ ያስረዳና ኤግዛምፕሎችን ወይ ጥያቄዎችን ለመስራት በሚሄድበት ሰዓት ቪዲዮን ፖዝ በማድረግ ጥያቄዎችን መስራት ከናንተ ይጠበቃል። ሁላችሁም መርሳት የሌለባችሁ ነገር ቪዲዮ የሚጠቅመው ለመረዳት ነው። ለማስታወስ ግን ፕራክቲስ ማድረግ ከናንተ ይጠበቃል ማለት ነው። በመጨረሻም ሪፈረንስ ቡክን ነው የምናየው። ሪፈረንስ ቡክ ተማሪ መጠቀም ያለበት መቼ ነው ካላችሁ ቴክስት ቡካችሁን በምታጠኑበት ሰዓት ያልገባችሁን ቦታ ስፔሲፊክ አድርጋችሁ ለማየት። ከዛ ውጪ ሪፈረንስ ቡክን ዋናው መጽሐፍ እንዲተካ አድርጋችሁ የምትጠቀሙ ከሆነ በኢንትራንስ ውጤታችሁ ላይ ሰክሰስፉል አትሆኑም። ስለዚህ ማድረግ ከናንተ የሚጠበቀው ቅድሚያ ያለ ቴክስት ቡክ፣ ከዛ በኋላ ቴክስት ቡኩን በምታጠኑበት ሰዓት አልገባችሁ ካለ ማለትም መጀመሪያ በመምህር መማር ከፈለጋችሁ ቴክስት ቡክን ሃይላይት ካያችሁ በኋላ ቪዲዮ ታያላችሁ ማለት ነው። ቪዲዮ የማትጠቀሙ ተማሪዎች ደግሞ አላችሁ። ምናልባት ጎበዝ የሆናችሁ ተማሪዎች በራሳችሁ የምታጠኑ ተማሪዎች ደግሞ አላችሁ። ቪዲዮ የማትጠቀሙ ከሆነ ቴክስት ቡክ ላይ ያልገባችሁን ቦታ ሪፈረንስ ቡክ መጠቀም ትችላላችሁ። ወይም ያችን ስፔሲፊክ ቦታ ዩቲዩብ ላይ ሰርች አድርጋችሁ ቪዲዮ ማየት ትችላላችሁ ማለት ነው። ከዚህ ውጪ ግን ሪፈረንስ ቡክን እንደ ዋና መጽሐፍ አድርጋችሁ ወይም እንደ ዋና ግብዓት አድርጋችሁ መጠቀም የለባችሁም ማለት ነው። ሁለተኛውን ክፍል በዚህ መንገድ ከጨረሰን የዚህ ስልጠና ሶስተኛው ክፍል ደግሞ የሚሆነው ኩዌስችን ፕሪፓሬሽን ፕሮሰስ የሚል ነው። ጥያቄ የሚዘጋጅባቸውን ፕሮሰሶች አንድ በአንድ እናያለን። የመጀመሪያው አይተም ራይቲንግ ነው። ጥያቄዎች ይጻፋሉ። እነዚህ ጥያቄዎች ግን የሚጽፋቸው ማን ነው ካለን ይህንን ኤግዛም የሚያዘጋጅ ኦርጋናይዜሽን አለ። እሱም ናሽናል ኤዱኬሽናል አሴስመንት ኤንድ ኤግዛሚኔሽንስ ኤጀንሲ የሚባል ማለት ነው። ይሄ ኤጀንሲ በሳብጀክቱ ላይ ኤክስፐርት የሆኑ መምህራኖችን ይመርጣል። እነዚህ መምህራኖች ደግሞ ጥያቄ በሚያዘጋጁበት ሰዓት ጋይድ የሚያደርጋቸው ነገር አለ። እሱ ምንድነው? ኦብጀክቲቭስ ይባላል ወይም ደግሞ ለርኒንግ ኮምፒተንሲ። እነዚህ መምህራን ጥያቄ በሚያዘጋጁበት ሰዓት ኩዌስችን ባንክ የሚባል ነገር የለም። የተለያዩ ሪፈረንስ ቡክ አይጠቀሙም። የሚጠቀሙት ቴክስት ቡካችሁን ብቻ ነው እና ጥያቄው የሚመዘንበት ኮምፒተንሲ ወይም ደግሞ ኦብጀክቲቭስ ማለት ነው። እንደነገርኳችሁ ኦብጀክቲቭን የማያማክል ከቴክስት ቡካችሁ ውጪ የሆነ ጥያቄ አትጠየቁም ማለት ነው። ስለዚህ ጥያቄ የሚያዘጋጁ መምህራኖች የሚጠቀሙት ማቴሪያል ቴክስት ቡክ ብቻ ነው። ቴክስት ቡክ ተጠቅመው ጥያቄውን በሚያዘጋጁበት ሰዓት ጥያቄ የሚወጣበት ስታይል አለ። ዝም ብሎ ረንደም ጥያቄ አይወጣም። አንደኛ ብዙ አምቢጊቲ የሚፈጥር ጥያቄ አይጠየቅም ተማሪ። ስለዚህ ጥያቄ ኦርጋናይዝ በሚደረግበት ሰዓት ጥያቄው ከወጣ በኋላ ምርጫዎቹ በሚዘጋጁበት ሰዓት ምርጫዎቹ ለእንግዛቸው ተመሳሳይ መሆን አለበት ወይም ደግሞ ተቀራራቢ መሆን አለበት ከሌሎቹ ጋር ማለት ነው። ዋና መልስ የሚሆነው ከሁሉ ተለይቶ አይወጣም። ስለዚህ አንደኛው እንትን ምንድነው ማለት ነው? the length of all alternatives should be equal especially the key መልሱ በተቻለ መጠን ከሌሎቹ ጋር ተመጣጣኝ መሆን አለበት ማለት ነው። እንደነገርኳችሁ ጥያቄ በሚዘጋጅበት ሰዓት ጥርጣሬ የሚፈጥሩ ጥያቄዎች አይዘጋጁም። ጽድት ያለ ጥያቄ ይዘጋጃል። ምርጫዎቹ ግን በተቻለ መጠን እናንተን ሊያደናግሩ የሚችሉ ብዙ ተማሪዎች ስህተት ሊሰሩባቸው የሚችሉ ቦታዎች ኮንሲደር ይደረጋሉ። እነዛ ኮንሲደር ሲደረጉ ግን በተቻለ መጠን ምርጫዎቹ ሌንግዛቸው ተመሳሳይ ይሆናል ማለት ነው። በተቻለ መጠን እንደ ኤግዛምፕል እናያለን እዚህ ጋር
አሁን ይሄ የጂኦግራፊ ጥያቄ ነው። አንድ መምህራን ይሄን ጂኦግራፊ ጥያቄ ቢያዘጋጅ እና ጥያቄው በሚገመገምበት ጊዜ ይታያል። አሁን ለምሳሌ እዚህ ጋር ቤስት የሚለው አያስፈልግም። ምክንያቱም ይሄኛው ሂስትሪ ነው አይደል? ሂስትሪን የሚመለከት ጥያቄ ነው። ቤስት የሚለው አብዛኛውን ጊዜ የሚመለከተው ምንድነው? ሁሉም ጂኦግራፊን ዲፋይን ሊያደርጉ ይችላሉ። ነገር ግን ቤስት የሆነው በተቻለ መጠን ዲፋይን የሚያደርግ ነገር ካለ ቤስት የምትብላው ምናምን ነገር እንጠቀማለን። ነገር ግን በዚህ ጊዜ ቤስት የምትብላው ትወጣለች ማለት ነው እንደምታዩት። ከዛ በኋላስ እንደምታዩት በዚህ ፎርም ይዘጋጃል። ነገር ግን ምርጫውን በምታዩት ሰዓት መልሱን ቀጥታ አይታችሁ ቢ ማለት ትችላላችሁ። እንደምታዩት መልሱ ርዝመቱ ከሌሎቹ በጣም የተለየ ነው፣ ረጅም ነው። እንደዚህ ኢንተራንስ ላይ አይደረግም ማለት ነው። ሶ ሪፕሌስ በምናደርግበት ሰዓት ጥያቄውን በትክክለኛ ወይም ደግሞ በዩኒቨርሲቲ ኢንትራንስ ኤግዛም ስታንዳርድ በሚቀመጥበት ሰዓት እንደምታዩት which of the following defines geography as a discipline ይልና it is ይልና እንደምታዩት ምርጫዎቹ በዚህ መንገድ ኦርጋናይዝድ ይሆናሉ ማለት ነው። ይሄኛውን በዚህ መንገድ አሳጠሩት። ሶ ትክክለኛው ጥያቄ ከዚህኛው ይልቅ ይሄኛው ነው ስታንዳርዱን የጠበቀ ጥያቄ ማለት ነው። ሶ ይሄንን ነገር ካየን በኋላ ሁለተኛው ጥያቄ ከተዘጋጀ በኋላ አይተሞቹ ከተጻፉ በኋላ ሪቪው ይደረጋሉ። ከዛ በኋላ ደግሞ ሞዴሬትም ይደረጋሉ። ይሄ ምንድነው ባጭሩ ምንድነው የሚያስረዳው ኮንሴፕት ካላችሁ አንደኛ ስፔሊንግ ስህተት ካለ ቼክ ይደረጋል። ሁለተኛው ደግሞ ኤግዛሙ ከባድ ነው ቀላል ነው የሚለው ነገርም ይታያል ማለት ነው። በእነሱ ሜዠር ያደርጉትና ከዛ ደግሞ ፓይለት ቴስቲንግ የሚባል አለ። ይሄ ነገር በጣም ብዙ ተማሪ ግራ ያጋባል። ፓይለት ቴስቲንግ ምንድነው ከተባለ አንደኛ ጥያቄ ይዘጋጃል። ጥያቄውን ይሄ ፓይለት ኤግዛም የሚባለው ወይም ፓይለት ቴስት የሚባለውን ጥያቄ የሚያዘጋጁት የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራኖች ናቸው። ለምንድነው ዓላማው ከተባለ ጥያቄዎች ይዘጋጃሉ፣ ሪቪው ይደረጋሉ። ሪቪው ከተደረጉ በኋላ ቴስት ይደረጋሉ። እነዚህ ጥያቄዎች በማን ነው ቴስት የሚደረጉት ካለን ትምህርት ቤቶች ይመረጣሉ። ትምህርት ቤቶች ከተመረጡ በኋላ ይሄን ፓይለት ቴስት ቅድሚያ ይሰጣል ማለት ነው ከዩኒቨርሲቲ በፊት። ነገር ግን አንድ አይነት ፓይለት ኤግዛም ብቻ አይዘጋጅ እንዳይነቃ የተለያዩ ፓይለት ኤግዛሞች ወይ 4 ወይ 5 ወይ 6 ኮድ ያላቸው ፓይለት ቴስት ኤግዛም ይዘጋጃሉ። አንድ ክላስ ውስጥ እነዛ ይሰራጫሉ ማለት ነው። አሁን ይኸውላችሁ ጥያቄው አንድ አይነት ሆኖ ኮዱ ይለያያል አይደለም። ኮምፕሊትሊ አምስቱም ኮድ ጥያቄዎች የተለያዩ ነው የሚሆኑት። ምክንያቱም አንድ ተማሪ ተፈትኖ አድቫንቴጅ እንዳይዝ ማለት ነው። ስለዚህ የተለያዩ ጥያቄዎች ቴስት ለመደረግ ይወጣሉ ወደ ተማሪዎች። እንደነገርኳችሁ ማደናገሪያ ይከተትባቸዋል። ምናልባት ካልተማሩት የሆኑ ጥያቄዎች ምናምን ሊጨምሩ ይችላሉ አውቀው ተማሪው እንዳይነቃ ማለት ነው። ነገር ግን እነዚህ ፓይለት ቴስት የሚባሉት ለዋና ኤግዛም ከተዘጋጁ ጥያቄዎች ውስጥ ተመርጠው እዚህ ውስጥ ይገባሉ ማለት ነው። ለምሳሌ ባዮሎጂ ጥያቄ ቢዘጋጅ 100 ጥያቄ ከተዘጋጀ 5 አይነት ኮድ ካለ እነዚህ 100 ጥያቄዎች በተወሰነ መልኩ 6ቱ ኮድ ውስጥ ይሰራጫሉ። ሌላ ተጨማሪ ጥያቄ እንዳለ ሆኖ ማለት ነው ፓይለት ቴስቱ። ከዛ በኋላ እነዚህ ተማሪዎች ይፈተኑና ኦኬ የትኛው በኋላ ላይ ተማሪው ከመለሰ በኋላ የትኛው ነው ያደናገረው፣ የትኛው ላይ ነው ስህተት ጥያቄ ያለው ታገምገሙ መሻሻል ያለበት ጥያቄ ይሻሻላል። ከዛ በኋላ ጥያቄዎች ይመረጣሉ ማለት ነው። መጀመሪያ ግን ላሳያችሁ ፓይለት ቴስት ምን እንደሚመስል ማለት ነው። እዚህ ጋር እንደምታዩት የ2016 ፓይለት ቴስት ጥያቄ አለ። እንደምታዩት ነው ጥያቄው። ይሄ ጥያቄ የሆነ ኮድ ላይ ያለ ጥያቄ ነው የፓይለት ቴስት ኮድ ላይ ማለት ነው። የ2017 የማትሪክ ጥያቄ ላይ መጥቷል። ይውላችሁ ፓይለት ኤግዛሞች 2015 ላይ ተፈተኑት አሉ፣ 2016 ላይ ተፈተኑት አሉ፣ 2017 ላይ ተፈተኑ አሉ። አሁን እንደ ሳምፕል የምንወስደው የ2017 ኤግዛም የተፈተኑ ተማሪዎችን እንውሰድ። እነዚህ ተማሪዎች ይሄን ፓይለት ቴስት ኤግዛም ፕራክቲስ አድርገው ከገቡ ምን ያክል እንደሚጠቀሙ ነው ማሳያችሁ። እነዚህ ኤግዛሞች ተሰርቀው የወጡ ናቸው እንጂ ፐብሊክ የሚሆኑ ጥያቄዎች አይደሉም። አንዴ ወጥተዋል። ስለዚህ ፕራክቲስ ብታደርጉት አይጎዳም። ስለዚህ እነዚህ ጥያቄዎች እንደምታዩት ይሄ አንዱን ጥያቄ ብንወስድ ይሄኛው 2016 ፓይለት ኤግዛም ላይ የመጣ ነው። 2017 ላይ የወጣውን ኤግዛም እዩት። በቃ ተመሳሳይ ነው ማለት ይቻላል። ከዛ 2018 ላይ ደግሞ እዩ ይሄኛው መጥቷል። አሁን አንድ ነገር ማወቅ ያለባችሁ ይሄን ጥያቄ ለመስራት የምትጠቀሙት ፎርሙላ አለ። ያን ፎርሙላ ተጠቅማችሁ ነው ሶልቭ የምታደርጉት አይደል? እዚህ ጋር ግን ምን ብሎ ፎርሙላውን ራሱ ደግሞ ጠይቋል ማለት 2018 ላይ። ስለዚህ ከዛ በፊት የነበሩ ፓይለት ኤግዛሞችን ፕራክቲስ ማድረግ በጣም ሲምፕል ይሆናል። ይሄንን ፓይለት ኤግዛም ሰርቶ የገባ 2017 ላይ ጥያቄውን ንቅንቅ ያደርገዋል። የ2017ን ጥያቄና
የ2016 ፓይለት ኤግዛም ወይ ደግሞ ፓይለት ኤግዛሞችን እንዳጠቃላይና ፓስት ኤግዛምስ የሰራ ተማሪም በዚህ ምክንያት ይጠቀማል ማለት 2018 ላይ የተፈተነ ተማሪም በዚሁ መንገድ መመለስ ይችላል። አሁንም ግራ እንዳትጋቡ የትኛውን ኤግዛም ነው ቅድሚያ መስራት ያለብን የሚለውን አንድ በአንድ እናሳያቸዋለን። እሺ ችግር የለውም። ሁለተኛው እዚህ ጋር አሁንም እንደምታዩት የ2015 ፓይለት ኤግዛም አለ እንደምታዩት እዚህ ጋር የ2017 ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ አለ እዚህ ጋር እንደምታዩት የ2018 የማትሪክ ጥያቄ አለ እንደምታዩት እዚህ ጋር እነዚህ ሁለቱ ጥያቄዎች ይሄኛው ፓይለት ቴስት ላይ ነው ዲፔንድ የሚደረጉት ማለት ነው። ኦኬ ሶስተኛው ጥያቄ ምን ነው እንደምታዩት 2017 ፓይለት ኤግዛም ላይ የተፈተኑት ነው። ይሄኛው ፓይለት ቴስቱን ከተፈተኑ በኋላ 2017 ላይ መጥቷል 2018 ላይ መጥቷል። ስለዚህ ፓይለት ቴስት ማለት ምን ማለት እንደሆነ ገብቷቸዋል ብዬ አስባለሁ። ቀድመው ቴስት የሚደረጉ ጥያቄዎች ማለት ነው። ሶ ይሄንን በዚህ መንገድ ካየን መጨረሻ ላይ በሶስተኛው ክፍል አራተኛው ፖይንት የሚሆነው ኤግዛም አሴምብሊ ነው። ጥያቄዎች ቴስት ከተደረጉ በኋላ ከተገመገሙ በኋላ ለኤግዛም ተመርጠው ጥያቄዎች ይዘጋጃሉ ማለት ነው። ጥያቄዎች በሚዘጋጁበት ሰዓት እንደምታውቁት አሁን በጣም ብዙ አይነት ኤግዛሞች አሉ። ብዙ አይነት ኤግዛም ነው የሚዘጋጅላችሁ። የስርቆትን እንትን ለመቀነስ ሲባል ብዙ አይነት የማትሪክ ጥያቄዎች ይዘጋጃሉ። እንደነገርኳችሁ እነዚህ ጥያቄዎች የሚያጠነጥኑት ለርኒንግ ኮምፒተንሲ ወይም ኦብጀክቲቭስ እና ኤክስፐሪመንት ላይ ነው ማለት ነው። ስለዚህ ትኩረት ሰጥታችሁ ትዘጋጃላችሁ ማለት ነው። ሶ አሁን ይሄንን እንዲህ ካለን ወደ ቀጣይ ስንሄድ በአራተኛው ሴክሽን ደግሞ የምናየው which exam should I give priority practice ለየትኛው ኤግዛም ነው ቅድሚያ መስጠት ያለብኝ፣ እንዴት ነው መስራት ያለብኝ፣ እንዴት ነው ፕራክቲስ ማድረግ ያለብኝ የሚለውን ነገር ነው የማስረዳችሁ። የመጀመሪያ ቅድሚያ ልሰጡት የሚገባው ፓስት ኤግዛምስ ነው። ይሄ ሞስት ሪከመንድድ ይለዋል። ያለፈው ዓመት ጥያቄዎች የሚጠቅሟቸው አንደኛ ሪል ኤግዛሞች ናቸው። ከዚህ በኋላም የሚዘጋጁ ጥያቄዎች በዛ ስታንዳርድ ነው የሚዘጋጁት። ሁለተኛ ደግሞ ብዙ ጊዜ የሚያተኩሩባቸውን ቦታዎች እንድታውቁ ያደርጋቸዋል። የኤግዛም አወጣጠን እንድታውቁ ያደርጋቸዋል። እንዴት ማጥናት እንዳለባችሁ ሼፕ ያደርጋቸዋል። ስለዚህ እነዚህን ጥያቄዎች እንዴት ነው የምትጠቀሙት? አንድን ዩኒት አጥንታችሁ ስትጨርሱ በዛ ዩኒት ላይ የወጡ የማትሪክ ጥያቄዎችን ፕራክቲስ ታደርጋላችሁ ማለት ነው። የትኞችን? ፓስት ኤግዛምስ እንደ ዘ ሰክሬት ከ2003 እስከ 2016 ድረስ ያሉትን በየዩኒቱ ከፋፍለንላችኋል። እናንተን የሚመለከቱትን ብቻ ማለት ነው። ማለትም መጽሐፋችሁ ላይ ሊስት የተደረጉ ኦብጀክቲቮችን ብቻ መሰረት ያደረጉ በየዩኒቱ ጥያቄዎችን ከፋፍለናል። በጣም ብዙ አይደሉም። በአቨሬጅ 40-45 ጥያቄዎች ቢሆኑ ነው። አንዳንድ ዩኒት ላይ 70-80 ይሆናል። አንዳንድ ደግሞ 20 ምናምን የሚሆንበት ጊዜ አለ። እንደ አቨሬጅ ከወሰድነው ከ40 እስከ 50 መሃል ይሆናሉ ማለት ነው እነዚህ ጥያቄዎች። አንድ ዩኒት አጥንታችሁ ስጨርሱ እነዚህን ጥያቄዎች ፕራክቲስ ታደርጋላችሁ። ከስንት እስከ ስንት ያለውን? ከ2003 እስከ 2016 ድረስ ያለውን ማለት ነው። የ2017 እና የ2018 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን አሁን ምንም ቢፈጠር አትነኳቸው፣ ማለትም ልታዩዋቸውም አይገባም ማለት ነው። ለምንድን ነው እንደዚህ ያልከን ልትሉ ትችላላችሁ። ሪል ኤግዛም ሲሙሌሽን አዘጋጅተንላቸዋል። ያም ማለት ልክ የማትሪክ ጥያቄ የምትፈተኑበት ዌብሳይት እሱን ቢውልድ አድርገን ጨርሰናል። በጣም ብዙ ተማሪዎችም በ2018 ተጠቅመውበታል። እናንተ ምንድነው የምታደርጉት? እነዚህን ኤግዛሞች ራሳችሁን የምትፈትሹበት ነው ማለት ነው። እያንዳንዱን ኤግዛም ትፈተናላችሁ በሪል ኤግዛም ኮንዲሽን ውስጥ ማለት ነው። ከ600 ውጤታችሁን ያሳያችኋል። በኮምፒውተር የታረመውን ያሳያችኋል። ስህተታችሁን ታርሙበታላችሁ። ሪል ኤግዛም ሲሙሌሽን ነው። አሁን አሳያችኋለሁ። ቀጣዮችን ካየን በኋላ ሪል ኤግዛም ሲሙሌሽኑ ምን ይመስላል የሚለውን አሳያችኋለሁ ማለት ነው። ስለዚህ ያለፈው ዓመት ጥያቄን በምትሰሩበት ሰዓት ከ2003 እስከ 2016 እንደዘ ሰክሬት ያዘጋጅንላችሁ በየዩኒቱ አለ። አጥንታችሁ በመጨረሱ ሰዓት እነዚህን ኤግዛሞች ራሳችሁን ተፈትሹበታላችሁ ማለት ነው። የ2017 እና የ2018 አይነካም። ሙሉ ከ600 ራሳችሁን የምትፈትሹበት ነው ማለት ነው። ስለዚህ ቅድሚያ መስጠት ያለባችሁ ለእነዚህ ጥያቄዎች ናቸው። ሁለተኛው ደግሞ ፓይለት ቴስት። እነዚህን ጥያቄዎች ፕራክቲስ ማድረግ ያለባችሁ እንደዘ ሰክሬት በ6 ዙር የሚሰጡ ኤግዛሞች አሉን፣ የፓይለት ኤግዛም ማለት ነው። እነዚህን ኤግዛሞች ቀን እናወጣላችኋለን፣ ፕሮግራም እናወጣላችኋለን። ታይምም ልክ እዛ ላይ በተሰጠው በኤግዛሙ ታይም እናዘጋጅላችኋለን። እናንተ ልክ እንደ ኤግዛሙ ለምሳሌ ሰኞ፣ ማክሰኞ፣ ሮብ ኤግዛም የምትወስዱ ከሆነ
የመጀመሪያው ፓይለት ኤግዛም ይከፈትላችኋል። ጠዋት ላይ የምትፈተኑት እንግሊሽ፣ ከሰዓት ማስ፣ በሁለተኛው ቀን ኤስኤቲ እና ፊዚክስ ወይም ደግሞ ለሶሻል ደግሞ ኤስኤቲ እና ሂስትሪ ወይም ጂኦግራፊ፣ ከዛ ሲቀጥል ደግሞ ኬሚስትሪ እና ባዮሎጂ፣ ለሶሻል ደግሞ ጂኦግራፊ እና ኢኮኖሚክስ ሊሆን ይችላል ማለት ነው። ልክ በሪል ኤግዛም ኮንዲሽን ውስጥ እንፈተናቸዋለን። ሲስተሙን ሙሉ በሙሉ ዲዛይን አድርገነዋል ማለት ነው። እሱን አሳያቸዋለሁ። ስለዚህ የፓይለት ኤግዛም ጥያቄዎችን በምትፈተኑበት ሰዓት እኛ አዘጋጅተንላችኋል ብያችኋለሁ። የእኛንም አትከተሉ። የተለያየ ቴሌግራም ላይ ጥያቄዎች ልታገኙ ትችላላችሁ። ስትሪክት ታይምድ ኮንዲሽን ውስጥ መፈተን አለባችሁ ማለት ነው። ታይሙን ትይዙና በዛ ታይም ውስጥ መፈተን አለባችሁ። ይሄ ራሳችሁን እንድታላምዱ ያደርጋችኋል። ትሪት ኢት አዝ ሪል ኤግዛም ሲሙሌሽን። እንደነገርኳችሁ ሪል ኤግዛም አድርጋችሁ ነው ኮንሲደር ማድረግ ያለባችሁ። ሪል ኤግዛም ላይ ተቀመጣችሁ ነው ሪል ኤግዛም ኮንዲሽን ውስጥ እየተፈተናችሁ እንዳለ ነው መቁጠር ያለባችሁ። ለ2018 ተፈታኞች ያደረግንላቸውን ድንቅ ሁኔታ አሁን አሳያችኋለሁ። እንዴት በትምህርት ቤታቸውን አስፈቅደው በላቦራቶሪ ክላስ ውስጥ ሲፈተኑ እንደነበረ፣ የከተማ ላይብረሪ ያለው ላይብረሪ ውስጥ እንዴት ሲፈተኑ እንደነበረ፣ ኮምፒውተር የሌላቸው የዳይሬክተራቸውን የተለያዩ ቢሮዎች እየሄዱ እንዴት ሲፈተኑ እንደነበረ ሃይላይት አሳያችኋለሁ። ስለዚህ ለእናንተ ደግሞ አድቫንቴጁ እነዚህን ኤግዛሞች ፓይለት ኤግዛም እና የ2017 የ2018 ማትሪክ ወይም ደግሞ ሪል ኤግዛሙን ከመፈተናችሁ በፊት በየሳምንቱ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ከ2003 እስከ 2017 በየዩኒቱ የከፋፈልነውን በየሳምንቱ በምን ትፈተናላችሁ ማለት ነው? በዌብሳይት ትፈተናላችሁ። ሪል ኤግዛሙን ኤክስፒሪየንስ ታደርጋላችሁ ማለት ነው። ፓይለት ቴስትን እንደዚህ ካየን፣ ሶስተኛ ደረጃ ልትሰጡት የሚገባ ኤግዛም ደግሞ ሪጂናል ሞዴል ኤግዛም ነው። ለምንድነው ሶስተኛ ደረጃ የምትሰጡት ለዚህ ኤግዛም? አንደኛ በሪል ኤግዛም በሚያዘጋጁ ሰዎች ላይዘጋጅ ይችላል እነዚህ ኤግዛሞች። ሁለተኛ ደግሞ በየክልሉ ስለሚዘጋጁ የክልሉ ትምህርት ቢሮ ነው ጥያቄዎችን የሚያዘጋጀው። አንዳንዱ ክልል ሪል ኤክስፐርቶች ሆነው ኤግዛሙን በዩኒቨርሲቲ ስታንዳርድ ሊያዘጋጁት ይችላሉ። አንዳንዶች ደግሞ ዝም ብለውም ሊያዘጋጁት ይችላሉ። ያው ጥያቄ ስታወጡ ጥያቄ የምታወጡበት ዘዴ ራሱ በጣም ወሳኝ ስለሆነ ማለት ነው። ስለዚህ የሁሉንም ክልል ጥያቄዎች መስራት አይጠበቅባችሁም። የተመረጡ የክልል ጥያቄዎች ለምሳሌ አሁን አብዛኛው ጊዜ የኦሮሚያን ብትሰሩ ተጠቃሚ ትሆናላችሁ። እነዚህን ኤግዛሞች ፕራክቲስ ስታደርጉ እንደ ሪል ኤግዛም ሳይሆን ትሪት የምታደርጉት ፖርሽን ከቨር ለማድረግ ነው። ምክንያቱም የሞዴል ጥያቄዎች የዩኒቨርሲቲ ኢንትራንስ ኤግዛም ስታንዳርዱን የጠበቁ አይደሉም። አብዛኛው ጊዜ ከባድ ነው የሚሆኑት። ሶስቱን ስትፈተኑ መጨናነቅ የለባችሁም፣ ግን ፖርሽን ከቨር ለማድረግ ይጠቅማችኋል። ስለዚህ አጥንታችሁ ስጨርሱ የማትሪክ ጥያቄ ከሰራችሁ፣ ፓይለት ኤግዛም ከሰራችሁ በኋላ ወደ ሞዴል መሄድ ትችላላችሁ ማለት ነው። ነገር ግን ከፓይለት ኤግዛም እና ከፓስት ኤግዛሞች በፊት ቀድማችሁ ለሞዴል ቅድሚያ መስጠት አይጠበቅባችሁም ማለት ነው። የሪጂናል ሞዴል ኤግዛም አንደኛ በቃ ኤክስትራ ፕራክቲስ ለማድረግ ነው መጠቀም ያለባችሁ ማለት ነው። ከባድ ቶፒኮችን ወይም ደግሞ ዲፊካልት የሆኑ ቶፒኮችን በጥያቄ መልክ ከቨር ለማድረግ ይረዳችኋል ማለት ነው። እንደ ፕራይመሪ ሪሶርስ ግን መጠቀም የለባችሁም። ይህን እንደዚህ ካየን ሪል ኤግዛም ሲሙሌሽኑን የማሳያችሁ ይሆናል ማለት ነው። ሪል ኤግዛም ሲሙሌሽኑ እንደምታዩት የሚመጣላችሁ የመጀመሪያው ፔጅ ይህንን ይመስላል። ዌብሳይቱ thesecretexamcenter.com ነው። በዚህ መግባት ትችላላችሁ፣ ግን ከአሁኑ ጀምራችሁ መፈተን የለባችሁም። እሺ፣ ጊዜ ሲደርስ አናውንስ እናደርጋችኋለን። ስልክ ቁጥራችሁንና ፓስወርዳችሁን ካስገባችሁ በኋላ ሎጊን ብላችሁ ትገባላችሁ። ሎጊን ብላችሁ ከገባችሁ በኋላ የናቹራል ሳይንስ ተማሪዎች ከሆናችሁ በዚህ መንገድ ያመጣላችኋል። የሶሻል ሳይንስ ተማሪዎች ከሆናችሁ ደግሞ ሶሻል ሳይንስ ብሎ ያመጣላችኋል ማለት ነው። ልክ ይሄንን በምትከፍቱበት ሰዓት እንደምታዩት እዚህ ጋር ስማችሁ አለ፣ ስኩል ዘ ሴክሬት ይላል፣ አድሚሽን ነምበር ያው ከ595 በላይ ማምጣት እንደምትችሉ ነው እዚህ ጋር የሚያስቀምጥላችሁ። ኤግዛሞችን እንደምታዩት እዚህ ጋር ፓክድ ሆኖ ይቀመጥላችኋል፣ ሎክድ ይሆናሉ። አሁን ጊዜ እንሰጣችኋለን፣ መፈተን ባለባችሁ ሰዓት ነው የሚከፈቱት። አሁን እዚህ ጋር 6 አይነት ፓይለት ኤግዛሞች አሉ። ፈተናውን ከመጀመራችሁ በፊት PE5 ተፈተኑ ልንላችሁ እንችላለን። እናንተም እንደምታደርጉ PE5ን ትከፍታላችሁ ማለት ነው። ከዛ በኋላ እዚህ ጋር ስትመጡ እንደምታዩት ሙሉ ስማችሁ አለ፣ ስኩል አለ፣ አድሚሽን ነምበር አለ፣ ሁሉ ነገር እዚህ ጋር ፎርሙ ተሞልቷል። ከለሩን ከፈለጋችሁ ይሄንን በነጭ ካልፈለጋችሁ እዚህ ጋር መታችሁ ዳርክ ሞድ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ኤግዛሙን ስትጀምሩ ለምሳሌ የማትስ ኤግዛም ታይም ከሆነ ማትስ የሚለውን ከፍታለሁ። ከዛ አቴምፕት ኤግዛም ላለው እዚህ ጋር
ኤግዛም ፓስወርድ አለ። ኤግዛም ፓስወርዱን ኮፒ አደርገና እዚህ ጋር ፔስት አደርጋለሁ ማለት ነው። ፈተና ሰዓትም የኤግዛም ፓስወርድ ይሰጣችኋል። ከዛ በኋላ ስታርት አቴምፕት ለዋለው። ከዛ እንደምታዩት በሚያምር መንገድ በዚህ መንገድ ያመጣልኛል ማለት ነው። የመጀመሪያውን ጥያቄ አሁን እዚህ ጋር መለስኩት። ከዛስ ሁለተኛውን ጥያቄ መለስኩት፣ ኔክስት አልኩኝ። ከዛ ሶስተኛ ጥያቄ እየመለስኩ ነገር ግን ጥርጣሬ አደር በኋላ ተመልሼ ማየት ፈልጋለሁ ፍላግ ኩዌሽን ስለዋለው ማለት ነው። ከዛ ምን ያደርጋል እዚህ ጋር እንደምታዩት ይሄ ቀይ ምልክት ያስቀምጧል። በኋላ ላይ መታችሁ እዚህ ጋር እቺን ተጭናችሁ ወደ ጥያቄ ወስዳችኋል ማለት ነው። አሁን ለምሳሌ እንደምታዩት ይሄን እየሞላው እዚህ ጋር ደረስኩኝ። አሁን ይሄን እንደምታዩት አምስተኛ ላይ ያለው ሶስተኛ ላይ መመለስ ብፈልግ እቺን ተጭኜ ክሊር ማይ ቾይስ ካረኩ በኋላ ሪሙቭ ፍላግ አድርጌ መመለስ እችላለሁ ማለት ትክክለኛው መልስ። ከዛ እንዲህ ያረጋችሁ 60ኛው ጥያቄ ላይ በምትደርሱበት ሰዓት ፊኒሽ አቴምፕት የሚል አለ እዚህ ጋር። ወይም ደግሞ ምናልባት ሰዓት አለቀባችሁ ከተባላችሁ ፈተና ላይ እዚህ ጋር ፊኒሽ አቴምፕት የምትላለች እሷን ትጫናላችሁ ማለት ነው። በምትጫኑበት ሰዓት ሙሉን ሪቪው ያመጣላችኋል። እዚህ ጋር እንደምታዩት 56 ያልተሞላ አለ ይለኛል። ከዛ ፍላግ ያረኩበት ይኸው እንደምታዩት እዚህ ጋር አለ ቀይ ምልክት አድርጉባት። እሷ ጋር መሄድ ከፈለኩ መጥቼ ጥያቄ ቁጥሯን ስነካት እዛ ጋር ይወስደኛል እንደምታዩት ማለት ነው። ፊኒሽ አቴምፕትና እዚህ ጋር ሰሚት ኦል ኤንድ ፊኒሽ እላለሁ ማለት ነው። ከዛ እንደዚህ ያመጣልኛል። ሰሚት እያረክ ነው ከዚህ በኋላ ድጋሚ መመለስ አትችልም ይላል። እሱን ኦኬ ሰሚት ኦል ኤንድ ፊኒሽ እላለሁ። አያችሁ አሁን ሪተርን ቱ ዳሽቦርድ ይለኛል ማለት ነው። አሁን ወደዚህ እመለሳለሁ። እንደምታዩት ወደዚህኛው ፔጅ መጣ። ፈተና ላይ ከሆነ ሎጋውት አድርጋችሁ ነው የምትወጡት ማለት ነው። የኛም ሎጋውት አድርጋችሁ ነው የምትወጡት። ነገር ግን ምን እንደሚመስል ላሳያችሁ። የተፈተንኩት ኤግዛም ሁላችሁም ጥንቃቄ ማድረግ ያለባችሁ ይሄንን ፈተና የምትፈተኑት አንድ ጊዜ ብቻ ነው። አንድ እድል ነው ያላችሁ። አንዴ ከተፈተናችሁ በኋላ መልስና ኤክስፕላኔሽን ነው ማየት የምትችሉት። ስለዚህ ጥንቃቄ ማድረግ አለባችሁ ማለት ነው። አሁን 6 ኤግዛሞች ናቸው። እዚህ ሪዛልት ስል አያሳየኝም። ለምን ማስን የተፈተንኩት ሌሎች ይቀራሉ እያለኝ ነው። 5 ሳብጀክት ሪሜኒንግ ይለኛል። እነዚህን ስትጨርሱ ውጤቱን በሚያምር መንገድ ያሳያችኋል። እሱን ኤግዛም ስትጨርሱ እንዴት እንደምታዩት አስቀምጥላችኋለሁ ማለት ነው። አሁን ቀጣይ ኤግዛምን ከፈለኩ በዚህ መሰረት እፈተናለሁ ማለት ነው። ሪል ኤግዛም ሲሙሌሽናችን ይሄንን ይመስላል። እንደምታዩት በጣም የሚደንቅ ነው። ኤግዛምን ተፈትናችሁ ከጨረሳችሁ በኋላ እንዴት ነው ሪዛልት የማየው የሚለው ነገር ይመጣል። ሪዛልቱን ታያላችሁ። ሪዛልት ካያችሁ በኋላ እንዴት ነው እያንዳንዱን ኤክስፕላኔሽን ማየት የሚችለው የሚለውን ዲቴይል እናያለን ማለት ነው። ፈተናችሁ ተማሪዎች እንግዲህ ተፈተናችሁ የጨረሳችሁ ተማሪዎች ስልካችሁንና ፓስወርዱን ታስገቡለትና ሎጊን ትሉታላችሁ ማለት ነው። እንደዚህም ታርጉት ያስገባችኋል። እዚህ ጋር አሁን የምናየው የሶሻል ሳይንስ ውጤት ነው። ሶሻል ሳይንስ የሚለውን ስትከፍቱት እዚህ ጋር እኔ የማሳያችሁ የፒኢ 3 ላይ የተፈተኑትን ነው እና ፒኢ 3 ላይ ሪዛልት የሚለው ላይ ስትመጡ ውጤታችሁን ያሳያችኋል ማለት ነው። በዚህ መንገድ ስድስቱንም ሳብጀክት ምን ያክል እንዳገኛችሁ በዚህ መንገድ ያሳያችኋል። ከዛ በኋላ ምንድነው እዚህ ኤግዛም የሚለውን ተጫኑ እያንዳንዱን ሳብጀክት ኤክስፕላኔሽኑን ማየት ነው ማለት ነው ከናንተ የሚጠበቀው። እሱ እንዴት ነው የምናየው? አሁን ለምሳሌ እዚህ ጋር እንግሊሽ ነው። እንግሊሽ የሚለውን በምናይበት ሰዓት በመጀመሪያ እንደምታዩት ቪው ኤግዛም ይለናል። ቪው ኤግዛም የሚለውን በምንጫንበት ሰዓት እንደምታዩት ራይት ሳይድ ላይ ኤግዛም ኦቨርቪው የሚለው ስር ቦክስ ውስጥ ታርሞላችኋል ማለት ነው። አሁን አንደኛ እዚህ ጋር እንደምታዩት ራይት ናችሁ፣ ሁለተኛ ኤክስ ነው፣ ራይት እያለ እንደዚህ ያመጣላችኋል ማለት ነው። እንዲህ ነው የሚያሳያችሁ የታረመውን። ከዛ በኋላ እናንተ አሁን አንደኛ ማየት አትፈልጉም የምታውቁት ከሆነ ማየት ማትፈልጉ ከሆነ ኤክስ የሆነበት ለምን ሆንኩ የሚለውን ማየት የምትፈልጉ ከሆነ ሁለተኛ ላይ ቺን ክሊክ ስታደርጉ ለምን ኤክስ እንደሆናችሁ ኤክስፕላኔሽኑን እንደዚህ አድርጎ ያሳያችኋል ማለት ነው። አምስተኛ ላይም ልክ እንደዚሁ ኤክስ ነው ያለው። እሱንም ምንድነው የተሳሳትኩ የሚለውን ነገር በዚህ መንገድ ታያላችሁ ማለት ነው። ምናልባት ደግሞ በምትሰሩበት ሰዓት ተጠራጥራችሁ ነገር ግን አሁን ራይት የሆነው የምታውቁት ጥያቄ ቁጥር ከሆነ ለምሳሌ 11ኛን የተጠራጠርኩ ሞልቼ አግኝቼ ከሆነ ምንድነው እሱ የሚለው ነገር ማጥራት ከፈለኩ 11ኛ ላይ ጫንና ኤክስፕላኔሽኑን በዚህ መንገድ አያለው ማለት ነው። ይሄ የኢንግሊሽ ነው። ከዛ በኋላስ ሌላውን ለማየት እዚህ ጋር እንደምታዩት ፒኢ 3 ፓይለት ኤግዛም 2016 የሚላለች ምናልባት ሪፍሬሽ በምታደርጉበት ሰዓት ኤግዛም ምናምን የሚል ካለ ወደ ኋላ መመለስ ትችላላችሁ ማለት ነው። እዚህ ጋር ፕሪንተራንስ የሚለው ስትጫኑ ወደ ኋላ ይመልሳችኋል። ድጋሜ መግባት ትችላላችሁ ማለት ነው። አሁን ማቴማቲክስን ነው የማየው። ማቴማቲክስን እንደምታዩት ቪው ኤግዛም የሚል ይመጣል። ይኸውና እንደምታዩት እዚህ ጋር ራይት የሆንኩትን ኤክስ የሆንኩትን ያሳየኛል ማለት ነው። ኤክስ የሆንኩበት ቦታ ላይ ሄድና ኤክስፕላኔሽኑን አያለው ማለት ነው። እንደምታዩት ኤክስፕላኔሽን በዚህ መንገድ በሚገርም መንገድ ተቀምጦላችኋል። እዚህ ጋር አሁን 32ኛን ማየት ከፈለኩ ለምንድን ነው ኤክስ የሆንኩት የሚለውን በዚህ መንገድ አይታችሁ መረዳት
ትችላላችሁ ማለት ነው። ኤክስፕላኔሽኖቹ እንደምታዩት በጣም የሚያስደንቁና ደስ የሚሉ ናቸው። 65ኛ ላይ ያለው ጥያቄ እንዲህ ነው። እናንተ PE5 ላይ ነው የምትገቡት። ይሄ የPE3 ነው። በዚህ መንገድ አየው። አሁንም ስጨርስ ምንድነው ማድረገው? PE3 የሚለውን ወይም ደግሞ ባክ የምትላለች እዚህ ጋር እሷን እጫናለሁ። አሁን ምንድነው ማየው የቀረኝ ሰዓት ነው ማለት ነው። ወይም ደግሞ SAT ነው ማየው። SAT እንደምታዩት እዚህ ጋር በዚህ መንገድ አለ ማለት ነው። ኤክስፕላኔሽኑን በዚህ መንገድ ታያላችሁ። ጊዜያችሁን በጣም ይቆጥብላችኋል። የቱን እንዳገኛችሁ የቱን እንዳጣችሁ በኮምፒውተር ሲሆን በቀላሉ በዚህ መንገድ ታያላችሁ ማለት ነው። ሞባይል ላይ እቺ ነገር የለችም ማለት ነው መጨረሻ ላይ። ስለዚህ በኮምፒውተር ውጤታችሁን የምታዩ ተማሪዎች በጣም ተጠቃሚ ትሆናላችሁ፣ ጊዜያችሁንም ትቆጥባላችሁ ማለት ነው። ከዛ ጂኦግራፊ ቪው ኤግዛም ስል እንደምታዩት የሆነ ሁሉንም አግኝቻለሁ። ኤክስ የንኩት አራተኛ ነው። አራተኛ መጥቼ በዚህ መንገድ ኤክስፕላኔሽኑን ማየት የምችል ይሆናል ማለት ነው። አሁንም ባክል አድርገና ከዛስ ሂስትሪ አለ፣ ኢኮኖሚክስ አለ። አሁን ሂስትሪን እንደዚህ ልክፈተው። እንደምታዩት ቪው ኤግዛም እንደምታዩት ይኸውና 99ኛ ያጣሁት እንዴት ነው ኤክስ የገባችብኝ የሚለውን ነገር በዚህ መንገድ አያለው ማለት ነው። በዚህ መንገድ ውጤታችሁን ማየት ትችላላችሁ። ስትጨርሱ ሎግ አውት አድርጋችሁ ትወጣላችሁ ማለት ነው። አሁን ደግሞ የምናየው 5ኛውን ክፍል ነው። 5ኛው ክፍል ደግሞ ስማርት ስተዲ ኤንድ ሪቪዥን ቴክኒክስ ነው። በምን መንገድ ነው ማጥናት ያለባችሁ፣ እንዴት ነው ሪቫይዝ ማድረግ ያለባችሁ የሚለውን አጠር ባለ መንገድ የማስረዳችሁ ይሆናል። የመጀመሪያው ስማርት ስተዲ ቲፒም ሊሆን የሚችለው ፌመን ኤንድ ፖሞዶሮ ቴክኒክስ እንጠቀማለን። እነዚህ ምን ማለት እንደሆኑ ልንገራችሁ። ፌመን ቴክኒክስ በምትጠቀሙበት ሰዓት 4 ደረጃዎች አሉ። የመጀመሪያው ደረጃ የምታጠኑትን ሴክሽን መምረጥ ነው። 4 ደረጃዎች አሉ። የመጀመሪያው ሴክሽን የምታጠኑትን መምረጥ ነው። እንደ ኤግዛምፕል የሆነ ሴክሽን 1.1 ሴክሽን ማጠናው ወይም ዩኒት 1 ነው ማጠናው። ዩኒት 1 ግን ሙሉ ማጥናት አይጠበቅብኝም መጀመሪያ ላይ። ዩኒት 1 ከመረጣችሁ በኋላ 1.1 የመጀመሪያውን ሴክሽን ለማጥናት ወሰናለሁ ማለት ነው። ያቺን ካጠናው በኋላ ሁለተኛው ፌመን ቴክኒክ ምንድነው የሚለን፣ ካጠናችሁ በኋላ ከተረዳችሁ በኋላ በጣም ቀላል በሆነ መንገድ ለጓደኞቻችሁ ሊሆን ይችላል፣ ወይም ደግሞ ህፃናት እንዳሉ በጣም ለትንሽ ሰው እንደምታስረዱ አድርጋችሁ በጣም ሲምፕል በሆነ መንገድ የተረዳችሁትን ነገር ለማብራራት ትሞክራላችሁ ማለት ነው። ያችን ሴክሽን አጥንታችኋል። ቪዲዮ ከሆነ ቪዲዮን ፖስት ታደርጋላችሁ። ቴክስት ቡክ ከሆነ ቴክስት ቡኩን ታቆሙና ያችን ነገር ኤክስፕሌን ታደርጋላችሁ ማለት ታብራራላችሁ በቀላል መንገድ። ማብራራት ካቃታችሁሳ ማብራራት ከቻላችሁ ምንም ችግር የለው፣ ይሄን ፖርሽን ተረታችሁታል፣ ወደ ቀጣይ ነው የምታልፉት። ካልቻላችሁ ሶስተኛው ስቴፕ ምንድነው የሚሆነው? ተመልሳችሁ ማጥናት። ካጠናችሁ በኋላ አራተኛው ስቴፕ ምንድነው? ሁለተኛ ስቴፕ ላይ ያደረጋችሁትን ማድረግ ለማብራራት መሞከር ማለት ነው። ከዛ እንዲህ ካደረጋችሁ በኋላ ወደ ቀጣይ ኮንሴፕት ትሄዳላችሁ። ይሄኛው ሜተድ በጣም ጠቃሚ ነው ማለት ነው። እዚህ ጋር ደግሞ ፖሞዶሮ ቴክኒክ የሚባል አለ። ጥናታችሁን በምታጠኑበት ሰዓት 25 ደቂቃ ታጠኑና 5 ደቂቃ ታርፋላችሁ ነው። ነገር ግን 12ኛ ክፍል ተማሪዎች እንደመሆናችሁ እንደገናም ደግሞ ብዙ ቻሌንጅም የለመድን እንደመሆናችን መጠን በየ25 ደቂቃ ማቆሙ ትንሽ ሊረብሸን ይችላል። የሚደክማችሁ ተማሪዎች 25 ደቂቃ አጥኑ፣ 5 ደቂቃ አረፉ፣ ከዛ 25 ደቂቃ ቀጣይ አጥኑ። እንዲህ ያረጋችሁ 5 ደቂቃ አድርጉ። ውሃ ጠጡ ትችላላችሁ። በዛች 5 ደቂቃ ቦዲ ስትሬች ማድረግ ትችላላችሁ። ነገር ግን 50 ደቂቃ አድርጉት። በጣም ጎበዝ ተማሪዎች ካላችሁ የምታጠኑትን ታይም ሌንግዝ ረዘም አድርጉት። 50 ደቂቃ አድርጉትና 10 ደቂቃ ማድረግ ትችላላችሁ። ከአንድ ሰዓት ውስጥ 10 ደቂቃ ታርፋላችሁ ማለት ነው። ከዛ በኋላ መቀጠል ትችላላችሁ። ከዛ በኋላ ደግሞ ረዘም ያለ እረፍት መውሰድ ትችላላችሁ ማለት ነው፣ ከእናንተ የሚጠበቀውን ፖርሽን አጥንታችሁ ከጨረሳችሁ በኋላ። ይሄ የመጀመሪያው ነው። ሁለተኛው ደግሞ አክቲቭ ሪኮል። አሁን ዝም ብሎ ማንበብ ዝም ብሎ ነገር እያነበቡ እየተረዱ ማለፍ በጣም ኢፌክቲቭ አይደለም። ለምን? ፓሲቭ ሪዲንግ ነው የሚሆነው። የተረዳችሁ ይመስላችኋል፣ ግን አይምሯችሁ ውስጥ በደንብ እንዲቆይ ከፈለጋችሁ አክቲቭ ሪኮል የሚባለውን ሜተድ መጠቀም አለባችሁ። አክቲቭ ሪኮል የሚባለውን ሜተድ ደግሞ የምትጠቀሙት እንዴት ካላችሁ፣ ዩኒቱን አጥንታችሁ ትጨርሳላችሁ። ዩኒቱን አጥንታችሁ ከጨረሳችሁ በኋላ ኮምፒተንሲውን ኦብጀክቲቭን እኛ አንድ በአንድ እንሰጣችኋለን። ማለት ይሄ ዩኒት አጥንታችሁ ከጨረሳችሁ በኋላ አጥኑ እንላችኋለን። ያን አጥንታችሁ ከጨረሳችሁ በኋላ ኦብጀክቲቮችን ለቅመን እንሰጣችኋለን። ከዛ በኋላ ከእናንተም እንደሚጠበቀው ኦብጀክቲቭን ታወጡና ኦብጀክቲቭን እንደ ጥያቄ ተወስዱትና ዲፋይን የሚለውን ዲፋይን ታደርጋላችሁ፣ ኤክስፕሌን የሚለውን ኤክስፕሌን ታደርጋላችሁ። ከምታውቁት ወደ ውጭ ታወጣላችሁ ማለት ያኔ አይምሯችሁ ውስጥ ተቀርጾ ይቀመጣል ማለት ነው።
ከዛ በኋላስ ልብ በሉ አንድ ነገር ልንገራችሁ ከዩኒት 1 ስር ያሉ ኦብጀክቲቮችን ሊስት አደረግንላችሁ ይሄን ዲፋይን አርግ ይሄን ኤክስፕሌን አርግ ይሄን አርግ የሚል ሊስት ተደረገ ሶ እናንተ አጥንታችሁ ተረድታችሁ አልፋችሁታል ሶ አሁን ደግሞ ምንድነው እናንተ ውስጥ ለረጅም ጊዜ እንዲቆይ ማድረግ ነው ያለባችሁ ስለዚህ ምንድነው የምታረጉት ኮምፒተንሲውን ትይዙና ታብራራላችሁ ያብራራችሁ የሚያስቸግራችሁ ቦታ ካለ ለምሳሌ ሶስተኛው ፖይንት ካስቸገረኝ በደንብ ማላብራራው ከሆነ ኮምፒተንሲውን ኤክስ አረግባታለሁ እዚህ ጋርም ኤክስ አረጋለሁ እዚህ ጋርም ኤክስ አረጋለሁ አሁን ሶስት ነገሮች የሚያስቸግሩኝ ከሆነ ምንም አትቸገሩ ኮምፒተንሲውን የሚያብራራ ወይም ኦብጀክቲቭን አንድ በአንድ የሚያብራራ ኖት አዘጋጅተንላችኋል ሶ ያንን ኖት ዲዳችሁ ደግሞ ሪቫይዝ ታረጋላችሁ ማለት ነው ኖቱን ሪቫይዝ ስታረጉ ግን እነዚህ ኤክስ የሆናችሁበትን ብቻ ሳይሆን ምናልባት ሚስ ያረጋችሁት ነገር እንዳይኖር ቴክስት ቡካችሁ ላይ ቤዝድ የሆነ ኖት ስላዘጋጀን ሁሉንም ሪቫይዝ ታረጋላችሁ ማለት ነው በዛ ማከነት ያላወቃችሁትን ቦታ ማያስ ትችላላችሁ እንዴት ነው ይሄን ነገር ሪቫይዝ የማደርገው ካላችሁ እንደምታዩት ኖቱን በዚህ መንገድ ነው እናዘጋጅላችሁ አሁን ይሄ የግሬድ ለመዝ ማስ ዩኒቱ ነው ፍሮንት ፔጁ ነው ኮምፒተንሲ ቤዝድ ሾርት ኖት ይላል እዚህ ጋር እንደምታዩት ከአጠቃላይ ሜን ኮንተንቱ ምን ያክል ጥያቄ እንደወጣ ይቀመጥላችኋል ከዛ ሲቀጥል እቺን ነው የምንሰጣችሁኛ እቺን ለብቻ እንሰጣችኋለን ዩኒት 2 ሰር 2.1 2.2 2.3 2.4 ምን አይነት ኮምፒተንሲዎች አሉት የሚሉን እንሰጣችኋለን እነዚህን ማብራራት ነው የምትሞክሩት የሚያስቸግራችሁ ቦታ እንደነገርኳችሁ ኤክስ ነው የምታረጉት ከዛ ስለትሉ ትችላላችሁ እንደምታዩት ኖቱን በዚህ መንገድ እናስቀምጥላችኋለን ይኸውላችሁ ዲፋይን ራሽናል ኤክስፕሬሽን ይላል እንዴት ነው ራሽናል ኤክስፕሬሽን ዲፋይን የምታረጉት ዲፋይን ካደረጋችሁ በኋላ ኤግዛምፕል አለላችሁ ከዛ በኋላ ሳምፕል ጥያቄዎችን እናስቀምጥላችኋለን በምን አይነት መንገድ ነው ጥያቄ ከዚህ በፊት የተጠየቀው ስለዚህ ከላይ ያሉትን በምን አይነት መንገድ ነው መረዳት ያለብኝ የሚለውን አውቃችሁ እንድታርፉ ይረዳችኋል ማለት ነው እንደምታዩት የሚያስደንቅ ኖት ነው የ2018 የተፈተኑ ተማሪዎች ይሄ ኖት እጅግ እንደተጠቀማቸው አሳውቀውናል ኤግዛም የሚወጣው ኮምፒተንሲ ቤዝድ ነው ብለን አስረድተናችሁ የለ ኮምፒተንሲው ሙሉ በሙሉ እዚህ ጋር ደግሞ እናብራራለን ማለት ነው እንደምታዩት ነው በጣም የሚደንቅ ኖት ነው በዚህ መንገድ ኖቶቹ ተዘጋጅተውላችኋል ማለት ነው እንደምታዩት በጣም የሚገርም ኖት ነው ኦኬ በዚህ መንገድ ሪቫይዝ ታረጋላችሁ ማለት ነው ሪቫይዝ በመታረጉበት ሰዓት ይሄው እዚህ ጋር ያለውን በውስጡ ያጠቃልላል ማለት ነው ኮምፒተንሲ ቤዝድ ሪቪዥን ሴክሽን 5ን በዚህ ጨረስን ሴክሽን 5ን በዚህ መንገድ ከጨረስን ሴክሽን 6 ኤግዛም ሳይኮሎጂ ኤንድ ማይንድ ሴት ነው ሁሉንም ዝግጅት ካደረጋችሁ በኋላ ኤግዛም ላይ በመተቀመጡበት ጊዜ እንደነገርኳችሁ ኤግዛም 3 ነገሮችን በውስጡ ይዛል አንደኛው 30% ቀላል ጥያቄዎችን ይዛል 50% ሚዲየም ጥያቄዎችን ይዛል 20% ደግሞ ጠጠር ያሉ ጥያቄዎችን በውስጡ ይዛል ስለዚህ መጀመሪያ መስራት ያለባችሁ 30% ቀላል ጥያቄዎችን ነው እነዛን ጥያቄዎች በመሰሩበት ሰዓት አንደኛ ውስጣችሁ እንዲረጋጋ ተፈቅዱለታላችሁ ሁለተኛ ታይማችሁን ማኔጅ ለማድረግ ተጠቀሙበታላችሁ መጀመሪያ ላይ የመጣው ጥያቄ ከባድ ከሆነ እዛ ላይ ረጅም ጊዜ ተሳልፉና ሰዓት እያለቀ ነው 10 ደቂቃ ቀረ ምናምን ስትባሉ ወይ 20 ደቂቃ ቀረ ስትባሉ ለምታቁት ጥያቄ እንኳን ተረጋግታችሁ እንዳትመልሱ ያደርጋችኋል ስለዚህ ሙሉ ጥያቄውን እያለፋችሁ ኔክስት እያደረጋችሁ ማየት ትችላላችሁ ቀላል ጥያቄዎችን ትሰራላችሁ ከዛስ ሚዲየም ጥያቄዎችን ትሰራላችሁ ከዛ በኋላ ዲፊካልት ወይም ከባድ የሚባሉ ጥያቄዎችን ደግሞ ትሰራላችሁ ማለት ነው ከከባዱ የምትጀምሩ ከሆነ ጭንቀት ይፈጠርባችኋል ታይማችሁን በአግባቡ እንዳትጠቀሙ ያደርጋችኋል የምታውቁትን በትክክል እንዳትሰሩ ያደርጋችኋል ከቀላል የምትጀምሩ ከሆነ ታይማችሁን ማኔጅ ለማድረግ ይረዳችኋል ኮንፊደንስ ቢልድ ለማድረግ ወይም ደግሞ ኮንፊደንሳችሁን ቡስት ለማድረግ ይረዳችኋል ሶስተኛ ደግሞ ከባዱን ጥያቄ እንኳን ለመስራት የተለያዩ ቴክኒኮችን ልትጠቀሙ ትችላላችሁ ሐሳባችሁ ተረጋግታችሁ ነው የምትሰሩት ማለት ነው ለከባዱ ጥያቄ የሆነ ወይ ታገኛላችሁ በኋላ ላይ ስትረጋጉ ማለት ነው ስለዚህ ከቀላሉ ከዛ ሚዲየም ከዛ ወደ ከባድ ነው የሚከደው ማለት ነው ጥያቄ በመሰሩበት ሰዓት ሌላኛው ኮንትሮል ልታደርጓቸው የሚገቡ ቫሪያብሎች ደግሞ አሉ ሁሉም ተማሪ በደንብ የተዘጋጀው ተማሪ ፈተና ላይ ይፈራል ፍርሃት ይፈጠርበታል ነገር ግን ያንን ፍርሃት ኮንትሮል ማድረግ ለስኬት ያበቃዋል ማለት ነው ስለዚህ ድንጋጤ በሚገጥማችሁ ሰዓት ምንድነው ማድረግ ያለባችሁ እዚህ ጋር ቴክኒኮቹ ተቀምጠውላችኋል መተንፈስ ትንፋሽ ወደ ውስጥ መውሰድ ትንፋሽ ማስወጣት እንዲህ ያላችሁ መረጋጋታችሁን መጠበቅ አለባችሁ አንድ ሁለተኛ ደግሞ በጣም የተዘጋጃችሁ ጎበዝ ተማሪዎች ከባጠገባችሁ ያሉ ተማሪዎች ከስልክ ሊሰሩ ይችላሉ በሆነ አጋጣሚ ወይ ደግሞ እናንተን ስሩልኝ ያሉ ሊረብሻችሁ ይችላሉ የምትረበሹ ከሆነ ለነሱ ትኩረት አለመስጠትና ለፈታኙ መናገር ነው በሁለተኛ ደረጃ ደግሞ እነሱ በስልክ እየሰራው ነው እኔ ምን ልሆን ነው የሚል በውስጣችሁ
የሚረብሽ ነገር መፈጠር የለበትም። ሌላኛው ግቢ ላይ ስትፈተሹ ፌደራሎችን ስታዩ ምናልባት የምግብ በምትበሉበት ሰዓት አንዳንድ አዲስ ነገሮች ሊፈጠሩ ይችላሉ። እነዚህን ሁሉ ኮንትሮል ለማድረግ ሳትደናገጡ ኮንትሮል ለማድረግ ጥረት ማድረግ ከናንተ ይጠበቃል ማለት ነው። እነዚህ ካደረጋችሁ ውስጣችሁ ያለውን ድንጋጤም ሊሆን ይችላል፣ ውጪ ላይ ያለውን ቫሪያብል የሆኑ ነገሮች ሊሆን ይችላል ኮንትሮል ማድረግ ትችላላችሁ ማለት ነው። ከኛ ጋር ጥናት ለማጥናት የወሰናችሁ ተማሪዎች እንዴት ነው ካሁን ጀምሮ እስከ ቀጣይ ዓመት ዩኒቨርሲቲ ኢንትራንስ ኤግዛም እስከምትፈተኗት ጊዜ እንዴት ነው የምታሳልፉት የሚለው ነገር አጫጭር ነገሮችን ልንገራችሁ። ያዘጋጀንላችሁ በሁለት አይነት መንገድ ነው። ለጊዜው አዲስ ነገር ካለ የምናሳውቃችሁ ይሆናል። ከግሬድ 9 ጥናት የምትጀምሩ ተማሪዎች ከግሬድ 9 ትጀምራላችሁ። ከግሬድ 12 የምትጀምሩ ተማሪዎች ከግሬድ 12 ትጀምራላችሁ ማለት ነው። ከሁለቱ የትኛውን ልጀምር የሚል ብዙ ጊዜ ቴሌግራም ላይም አናውንስ አድርገናችኋል። አሁን ይሄንን ላብራራላችሁ አይደለም። ነገር ግን ጥናት ከጀመረን በኋላ ከ12 ከጀመራችሁ ምንድነው ማድረግ ያለባችሁ፣ ከ9 ከጀመራችሁ ምንድነው ማድረግ ያለባችሁ፣ ምንድነው የምናደርገው የሚለውን ነገር እናያለን ማለት ነው። ቱቶሪያል ቪዲዮ የሚመለከታችሁን በቀን ፕሮግራም አውጥተን የሳምንት የሁለት ሳምንት ፕሮግራም አውጥተን እንሰጣችኋለን። በቀን ማጥናት ያለባችሁን ታጠናላችሁ ማለት ነው። እስካሁን ያየናቸውን ቴክኒኮች ተጠቅማችሁ ታጠናላችሁ። ከተረዳችሁ በኋላ በሳምንቱ መጨረሻ ላይ የዚህ ሳምንት ፕሮግራም ይሰጣችኋል። ካጠናችሁ ከተረዳችሁ በኋላ በሳምንቱ እሁድ ላይ የምትፈተኑት ፓስት ኤግዛምስ ነው። ያለፉ የማትሪክ ጥያቄዎችን ትፈተናላችሁ። ከዛ በኋላ የሁሉንም እያንዳንዷን ዩኒት አጥንተን ጥያቄ ሰርተን ከጨረስን በኋላ የኛ ዕቅድ በ6 ወራት ውስጥ ከዚህ ከክረምት ጨምር ማለት ነው። በ6 ወራት ውስጥ ከ9 እስከ 12 ያለውን እንድትጨርሱ ነው። ከዛ በኋላ ያለው ወራት እንዴት ነው የምንጠቀመው? ያ ማለት እስከ መስከረም ድረስ 2 ወር አለ። ከመስከረም በኋላ 4 ወር ቀድመን ጥናታችን ለመጨረስ እንሞክራለን። ከዛ በኋላ ምንድነው የምታደርጉት? አጥንታችኋል፣ የማትሪክ ጥያቄ ሰርታችኋል፣ ሪቫይዝ እናስደርጋችኋለን። ሪቫይዝ ስናስደርጋችሁ በምን መልኩ ነው ካላችሁ ኮምፒተንሲዎችን ለቅመን እንሰጣችኋለን። እሱን ለማብራራት ትሞክራላችሁ። ያቃታችሁን ኤክስ እያደረጋችሁበት ኖት ሪቫይዝ ታደርጋላችሁ። ምን ታደርጋላችሁ? ሪቫይዝ በምታደርጉበት በየሳምንቱ ደግሞ የምንፈትናችሁ ኤግዛም አለ። ራሳችን በማትሪክ ስታንዳርድ የተዘጋጀ ኤግዛም አለ። ያ ኤግዛም ለምሳሌ በዚህ ሳምንት 3 ዩኒት ሪቫይዝ የምታደርጉ ከሆነ ወይ 4 ዩኒት ሪቫይዝ የምታደርጉ ከሆነ ከነዚህ 4 ውስጥ ጥያቄ እናዘጋጃለን። ከአንድ ዩኒት 30% ቀላል፣ 20% ጠጣር ያለ፣ 50% ደግሞ መካከለኛ ጥያቄዎችን በየዩኒቱ ሁሉ ይዘጋጅላችኋል። ከዛ እነዚህን ጥያቄዎች ተፈተናላችሁ ድጋሜ ደግሞ ማለት ነው። የ6 ወሩ የማትሪክ ፓስት ኤግዛም ነው የምንፈትናችሁ። የሪቪዥን ጊዜ ራሳችን ኤግዛም እናዘጋጃለን፣ ትፈተናላችሁ ማለት ነው። ከዛ ይሄን ከጨረሳችሁ በኋላ ደግሞ ምንድነው የምናደርግ? ከ600 ኤግዛም እንፈትናችኋለን። እነዚህ የመጀመሪያ የሚሆነው የ2017 የማትሪክ ጥያቄ ትፈተናላችሁ። ከዛ የ2018 የማትሪክ ጥያቄ ትፈተናላችሁ። ከዛ በኋላ የሚቀጥለው ፓይለት ኤግዛም 1፣ ፓይለት ኤግዛም 2፣ ፓይለት ኤግዛም 3፣ ፓይለት ኤግዛም 4 እያለ እስከ 6 ድረስ በራሳችንም ደግሞ በፓይለት ኤግዛም ስታንዳርድ አዘጋጅተን 10 ለማድረግ ወስናል። እነዚህን ኤግዛም ትፈተናላችሁ ማለት ነው። ከዛ በኋላ ማትሪክ ላይ ስትሄዱ ወይም ዋናው ኤግዛም ላይ ስትቀመጡ እዚህ አይታችሁ ሄዳችሁ ጥያቄ ነው እዛ ላይ ይመጣላችሁ። በተዘጋጃችሁበት መንገድ ነው እዛ ጋር የሚመጣላችሁ። እዚህ ጋር ማሳሰቢያ ልሰጣችሁ እፈልጋለሁ። ሁሌ በምታጠኑበት ሰዓት፣ ለማትሪክ በምትዘጋጁበት ሰዓት ከምትሰሩት የማትሪክ ጥያቄ የተነሳ፣ ከምትሰሩት የፓይለት ኤግዛም የተነሳ፣ ከምትሰሩት የሞዴል ጥያቄዎች የተነሳ ኤግዛም ቀላል ነው ብላችሁ በአእምሯችሁ አስባችሁ መዘጋጀት የለባችሁ። ቀላል ነው ብላችሁ የምትዘጋጁ ከሆነ ፈተና ከባድ ጥያቄ ከመጣ ወዴትም ንቅንቅ ላትሉ ይችላል፣ ልትደናገጡ ትችላላችሁ። ከባድ ነው ብላችሁ መዘጋጀትም የለባችሁም። ለምን? ቀላል ጥያቄዎች እንኳን ከመጡ ከባድ ነው ፈተና የሚል ማይንድሴት ይዛችሁ ስለሄዳችሁ ያልሆነ ውስብስብ ነገር ውስጥ ልትገቡ ትችላላችሁ ማለት። ስለዚህ በምን መንገድ ነው መዘጋጀት ያለባችሁ? በምትዘጋጁበት ሰዓት ሁላችሁም ጥንቃቄ ማድረግ ያለባችሁ ከተማርኩት ካጠናሁት ውስጥ ነው ጥያቄ የሚመጣው። ካጠናሁት ውስጥ ከተለማመድኩት ውስጥ ስለሚመጣ ያንን ኤግዛም እሰራዋለሁ የሚል ማይንድሴት ነው ሊኖራችሁ የሚገባው። ፈተና ላይ ስትሄዱ ቀላል ነው ማላላችሁም፣ ከባድ ነው ማላላችሁም። ከተማራችሁት ውስጥ ከተረዳችሁት ስለሆነ የምትፈተኑት ለመስራት ቀላል ይሆንላችኋል ማለት ነው። ከዚህ ጋር ተጨምሮ አንድ መጨምርላችሁ ነጥብ ደግሞ ኤግዛሞችን ፕራክቲስ ስታደርጉ፣ ፓስት ኤግዛምስ ፕራክቲስ ስታደርጉ፣ ፓይለት ኤግዛም ፕራክቲስ ስታደርጉ፣ ሌላም አይነት ጥያቄዎችን ፕራክቲስ በምታደርጉበት ሰዓት ጥያቄው ራሱ ፈተና ላይ ይመጣል ብላችሁ መሆን የለበትም። ከመጣ ሰየው ይምጣ፣ ግን ይመጣል ብላችሁ አይደለም መሆን ያለበት። ጥያቄዎችን ፕራክቲስ የምታደርጉት
ምን ያክል ተረድቻለሁ የሚለውን ለማወቅ የኤግዛም የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች በምን መንገድ ነው የሚዘጋጁት የሚለውን ለማወቅ የኤግዛም ፓተርኖችን ለማወቅና ኮንፊደንሳችሁን ቢልድ ለማድረግ መሆን አለበት ማለት ነው። እስካሁን ድረስ ስለ ዘ ሰክሬት ያላወቃችሁ እናም ደግሞ አሁን በትንሹ ይሄንን ቪዲዮ በምታዩበት ሰዓት ስለ ዘ ሰክሬት ትንሽ ያወቃችሁ ተማሪዎች የዘ ሰክሬት ስፔሻል ፓኬጅን በመቀላቀል የምታገኟቸው ጥቅሞች አንደኛ ቱቶሪያል ቪዲዮችን ታገኛላችሁ። የነገርናችሁ እስካሁን በስልጠና የሰጠናችሁን ሙሉ ኤግዛሞች ታገኛላችሁ። በዚህ ብቻ ግን አይበቃም። ሰቃይ ለሆኑ 10 ተማሪዎች ኤስኤቲ ኢንተርናሽናል ኤግዛም እንዲፈተኑ እናደርጋለን። ለአንዱ ወደ 20 ሺህ ብር ይጠጋል። ሙሉ ወጪውን ችለን እንድትፈተኑ እናደርጋለን። እንድትፈተኑ ብቻ አይደለም፣ የስኮላርሺፕ ኮርስ እንሰጣችኋለን። የተለያዩ ሀገራት ሄዳችሁ መማር የምትፈልጉ ተማሪዎች ስልጠናዎችን እንሰጣችኋለን። እንዴት አፕላይ ማድረግ እንዳለባችሁ ኢሴ አጻጻፍ እናሳያችኋለን። የትኛው ዩኒቨርሲቲ ብትሄዱ ምን አይነት ጥቅም ታገኛላችሁ የሚለውን አንድ በአንድ ስልጠና እንሰጣችኋለን። በዚህም ብቻ አይበቃም። ዲጂታል ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ዌብ ዴቨሎፕመንት ብቁ እንድትሆኑ እናደርጋችኋለን። ዘ ሰክሬት ሁል ጊዜ ለእናንተ ቀንም ማታም ይሰራል። የምትቀላቀሉን ተማሪዎች ምንም እንደማትጸጸቱበት ቃል እንገባላችኋለን። ያልተመዘገባችሁ ተማሪዎች ተመዝገቡ። ሐምሌ 10 ክላስ እንጀምራለን። አፕሊኬሽናችንን በሚገርም መንገድ አፕዴት እያደረግነው ነው። ስለዚህ የዛሬውን ስልጠና በዚህ እንጨርሳለን። 595 በላይ እንድታመጡ የሚያደርጓችሁ ሌሎች ጠቃሚ ስልጠናዎችንም ደግሞ እንደየአስፈላጊነታቸው በየወቅቱ እያዘጋጀን የምናቀርብላችሁ ይሆናል ማለት ነው። ከወደዳችሁት ለጓደኞቻችሁ ሼር ማድረግ፣ ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። አመሰግናለሁ።